ሁለቱ ቻናላችን ጥሩ ላይ ስላልሆነ ስትራይክ እየተላከ ስለሆነ ሊዘጋ ስለሚችል ይሄኛውን ቻናል ሰብስክራይብ በማድረግ ቤተሰብ ሁኑ። ምክንያቱም ለእናንተ ለመድረስ አስወጣልኝ፣ ወጣልኝ ከቤቴ። እስቲ ረፊ ይኸውልሽ ካንቺ ጋር ወጣልኝ እባክህ። ሉል ስለሚባል ሰው ታውቂያለሽ አታውቂም? ምን ሉል? እዛ ሆቴል ውስጥ አደንዛዥ እጽ እንደምሸጥ አትርበትበት። ይኸውልህ እኔ ስለሱ ጉዳይ አይደለም የመጣሁት። እሺ ምንድነው እሺ የፈለጋችሁ? ኤልሳሽ ምን ሆና ነው? አሁን ተግባባን አይደለ? ወደ አንድ ነጥብ መተናል። ያ ሁሉ ያን ነገር ያደረግነው ህይወታችንን ለመቀየር ምናምን ነገር በማሰብ ነው። ከዚህ የድህነት ህይወት ለመውጣት ምናምን ነገር በማሰብ ነው ያ ሁሉ ነገር። አሁን ምነግርህ ነገር ያደረግናቸው ነገሮች የሆነ ሰውዬ ጋር ስምምነት አድርጋ ነበረ እና ከዛ ስምምነት በፊት ከኔ ጋር ግንኙነት አርግዛ ነበረ። አዎ እኔ እስከማውቀው ድረስ ለእኔ እስከነገረችኝ ይህን ሚሽኗን ትጨርሳለች። ከዛም በኋላ ልጁ ከተወለደ በኋላ የሚከፍላት ብር አለ፣ ከተፋቱ በኋላ የሚከፍላት ብር አለ። ከዛም በኋላ እኛም የራሳችን ህይወት እንደምንኖር ነው የተነጋገርን። ሌላ ምንም የማውቀው ነገር የለም። ሚስቱን በጣም እንደሚጠላት እንደማይፈልጋት እሱን ብቻ ማርገዝ እንዳታረግዙላ ብዙ ጊዜ መድኃኒት ሚስቱ እንድታረግዝ አይፈልግም። በቃ ፍቅርተ እንድታረግዝ አይፈልግም። በቃ ሚስቱ በቃ ጭራሽ እሱ መለየት ነው ይፈልጉ ከሚስቱ ጋር መለየት ነው ይፈልጉ። ወደ ልኩ አትችልም። ስለዚህ አንተ ተከታትዬ ምናምን ያልከው ማለት ነርሷ ጋር ሄደ መሬት አምጥተህ ታውቃለህ? አዎ ከአንድም ሁለት ቀን ኤልሲ ከዛ መሬት ይዘህልኝና ምናምን ነገር ስትለኝ ከአንድም ሁለት ቀን ሂጄ ለሱ ነርሷ ከዚህ ቀደም ታውቃታለህ ወይስ? ከዚህ ቀደም የሆነ ሆስፒታል ላይ ምናምን ነገር አውቃት ነበረ። ገና ብዙ የምናወራው ነገር አለ እኔና አንቺ። ምንድነው የምናወራው ነገር ያለው? ምን ቀረክሽ? አሁን እሺ ሉል ስለሚባል ሰው ታውቂያለሽ አታውቂም? ምን ሉል? ምንም መደናገጥ አያስፈልግም። ሉልን ታውቂዋለሽ አይደለ? ኧረ እኔ ሉል የሚባል ሰው አላውቅም። ተቀመጪና እናውራ በቃ። አሁን ህይወቴን እየኖርኩ ነው ያለሁት። ምን አድርጊ ነው የምትለኝ? የዚህ ልጅ አባት የምር ኤርሚያስ ነው? አዎ በደንብ። እርግጠኛ ነሽ? ሉል አይደለም? ምንድነው ሉል የምትለው? እኔ ሉል ብዙ ሉሎች አውቃለሁ። ምንድነው? እሺ አታውቂውም? አላውቀውም። ታውቀኛለህ? አላውቀውም። የምርሽ ነው? አታውቂኝም? እኔን አላውቅም። ተወኝ። እሺ ትሰሚኛለሽ? ይሄ ልጅ ማለት ነው ልጄ። እዚህ ቤት ስማኝ። እኔ ልጄ ነው እንደው ከዚህ በኋላ ልጄ እፈልገዋለሁ። ትሰሚኛለሽ? ሳፈላልግሽ ራስ ታቢ ነው እንጂ ማታ ይኸውልሽ፣ እባክሽን ኤልሳ ከዚህ በላይ አትደብቂ። አሁን እየተማመንን ነው አይደል? ለምንድን ነው እንድኖር አንድ እናት ጎዳና ላይ ብትወርቅ ቆይ የምትጠቀመው ነገር አለ? ካልሆነ ግን እድሜ ልክ የሚሆን ስርዓት ልታሰሪ እንደምትችይ መቼም መገመት የሚከብድሽ አይመስለኝም አይደል እንዴ? ይኸውልህ ከነገርኩህ ነገር ውጪ ምንም የማውቀው ነገር የለም። እንዳትተኩሱ ከካሜራ ጀርባ ያላችሁ ሁለታችሁም ትገቧት። እሱን እናያለን። ጫፏም ዝንቧንሽ ማለት አችልም። እንድንነጋገር እባክዎትን አቶ ንጉሱ ኤርሚያስ እንዴት ነህ? ምንሽ ምንድነው? ምንሽ የኔ ደህና አሳስቡህ አይደለም? እሺ ምንሽ አልጨረስንም እኮ አይደል እንዴ? ምንድነው ማንጨርሰው? ትናንትና እኮ የተለያየንበት ሁኔታም ጥሩ አልነበር። ምንድነው ጥሩ ያልሆነና ምን ተሳስበን እንድንለያይ ነው የፈለከው? ሲጀመር እኔ መውለድ እንደምችል ነበር ማውቀው። መጀመሪያ ፍቅረኛ ራሱ እያለ ከማንም ጋር ስትጋደም ነው መውለድ ራሱ ይሄ በመድኃኒት ዝም ብላ ከማንም ጋር እየተኛች ሴክስ ታደርጋለች። ከዛ መድኃኒት ትወስዳለች። መውለድ ማችለው ራሱ በእነዛ አይነት ሁኔታ ነው ብዬ ነው ማስበው። የፈለኩት ዝም ብዬ እኔ እኮ እንደማንም እኮ ሻና እንደነ ፍቅርት አይነት ሰው አይደለም። ዝም ብዬ ሴት እንደ አንድ ልጅ የምፈልግ ከሆነ እኮ መንገድ ላይ ሴት ምናምን ዝም ብዬ እዚህ አድሬ መውለድ እችላለሁ። ልጁን ግን ብፈልገውም ልጁን ያስረገዝኩት ከፍቅር ተጋብዙ ማሳመን አይደለም። አሁን እንኳን በጋብቻ ፍቺ ይሄ ቤት ውርስ እኔ ያለኝ ንብረት እንዳለ ውርስ ምናምን ስንካፈል ከ1 ሚሊዮኑ ምንም አይነት ውርስ ባለቤቴ አታገኝም። ባለቤቴ ማለት ደግሞ ያቺኛዋ አሁን ትታኝ ሄደችው። ስለዚህ ኤልሲ ጋር 1 ሚሊዮን ያስቀመጥኩላት እንደ ጥሎሽ ነው። ገባ? ባለቤቴን ወይ ደግሞ አሁን ሄደችው ሴት እንደሄደች ከሷ ጋር ህይወታችን እንደሚቀጥልና ልጃችን ማደግ እንዳለበት እኔ እስር እንኳን ቢፈጠር በዛ 1 ሚሊዮን ህይወቷን እንድታስተዳድር ያደረኩት ያ 1 ሚሊዮን ብር ያስገባሁት እሷ መጀመሪያ እንዳለች ድል ያላሳው በቃ አንተ ካወቅ ለምን ከሷ ጋር ለማውራት ፍቅር ላይ ራሱ ያለን አርግዛ ነበር። ለምን ከሷ ጋር ለማውራት አልሞከርክ? ፍቅር ላይ ያሉን ራሱ አርግዛ ነበር። ማነች ያረገዘች? ፍቅር ላይ ያለን ኖርማል ትዳር ሳንጀምር ከ4 ዓመት ምናምን በፊት አርግዛ ነበር። ግን ጊዜው እንዳልሆነ ስለገባን መድኃኒት እንድትወስድና ከዛ በኋላ ማርገዝ እንዳለባት ተነገረ። ከዛ በኋላ ስራ ቦታ ከማንም ጋር እየተኛች ከዚህ ካበበ ከሚባለው ሰው ጋር እየተኛች መድኃኒት እየወሰደች ማህፀኗን ከአገልግሎት ውጭ አደረገችው።
ከዛ ላይ ደን ስንመረመር መውለዳችንም ተባለች። ምንድነው አይምሮ ውስጥ ሊመጣ የሚችለው? አቶ ንጉስ ላይ ተፈጠረው ነገር ያለው ነገር ፍቅር እንዳላት ከዚህ ልጅ ጋር ወደፊት እንደምትለወጥ ስለ ስራ ስለ አንዳንድ ነገር ያወራሉ። ያው ያታልላታል ማለት ነው፣ እኔ እንደሚረዳኝ ማለት ነው። ስለዚህ አባዬ ገንዘብ ስጠንና ገንዘብ ስጠውና ይሰራል ራሳችን ለውጣለን ብላ ስላለች አው ልጄ እንደውም ትንሽ ወፈር ሞላ ብላ ምንድነው አንቺ ልጅ ምናምን እንደዚህ ምናምን ስላት አይ አባዬ አርግዣለሁ እኮ ምናምን ብላ ነግራይ በጣም ደስ ብሎኝ ነበር ማለት ነው። እንዴት ይሆናል እንደዚህ? እንዴት ይሆናል? ማን ነው? ቆይ እንዴት ይሆናል? ይሄ ወራዳ ለዚህ ነው አቶ ንጉሱ ለዚህ ነው እንደዚህ ሆነው። እንዴት ይሆናል? እንዴት ይሆናል? ያቺ እኔ እንደውም ተጠራጥሬያለ። እንደውም ልጅቷ ራሱ ልጅቷ ትክክል አይደለም። ሞቶ ቢሆንስ ነው? ምን ነው በገደልኩት ኖሮ ምን ነው? አሁንም ተወኝ። ልቀቀኝ። እባክዎት አቶ ንጉሱ እባክዎት ተቀበሉ። በቃ እኔ እንደዚህ አይነት ነገር በቃ አሁኑ ሄጄ ነው በቃ እንትን ነው። ተረጋጉ እስኪ አሁኑ ነው ተረጋጋ። የኔ ልጅ ተረጋጉ። እባክዎት ልጨርሰው። ሰላም ውድ ቤተሰቦች እንግዲህ ተመልሰን መተናል። ውድ ቤተሰቦች ዛሬ በአዲስ ቻናል ላይ መጣ ነው። ውድ ቤተሰቦች ይህም የተፈጠረበት ምክንያት ያው ሁለቱ ቻናላችን ጥሩ ላይ ስላልሆነ ስትራይክ እየተላከ ስለሆነ ሊዘጋ ስለሚችል ይሄኛውን ቻናል ሰብስክራይብ በማድረግ ቤተሰብ ሁኑ። ምክንያቱም ለእናንተ ለመድረስ እንዳማራጭ ቻናልም ነው ዛሬ እዚህ ቻናል ላይ የተገኘ ነው። ከዩኒ ጋር ነው የምገኘው። ከዩኒ ጋር የተገኘውበትን ምክንያት አንድ ኬዝ ይዘን ነበረ። ምናልባት ገመና ላይ እሱ ኬዝ ላይተላለፍ ስለሚችል በአዲሱ ቻናል እኔም ዩኒም ባለበት እንዲሁም ደግሞ ወንድማችን ሳሚም ከጎናችን ነው። ዛሬ ትንሽ ጥሩ ላይ ስላልነው ከካሜራ ጀርባ ነው ያለው እንጂ አለ ከጎናችን ያለው። ውድ ቤተሰቦች እንግዲህ በተቻለ መጠን እዚህ ቻናል ላይ ለተበደላችሁ ፍትህ ለማግኘት ምክንያቱም እዛኛው ቻናል ላይ በጣም መጣበብ ይታያል። እንዲሁም የተለያዩ ስትራይኮች ስላሉ እንዲሁም ደግሞ ጊዜ ለእናንተ መስጠት ስላልቻለን በዚህኛው ቻናል ደግሞ የእናንተን ኬዝ ለመያዝ የተበደላችሁ ሰዎች ቴሌግራም አካውንት ከስር እናስቀምጥላችኋለን። የትርታንም የገመናንም እንዲሁም ደግሞ የአዲሱንም በቅርቡ እናስቀምጣለን። እሱ ላይ የገባችሁ ያላችሁን ኬስ ታሳውቁናላችሁ። እኛ ደግሞ ችግራችሁን ለመፍታት የተቻለንን ጥረት እናደርጋለን። ወንድሜ ዛሬ አብረን ተገናኝተናልና እስቲ ያለውን ጉዳይ ዛሬ ይዘንላችሁ የቀረብነውን ነገር ደግሞ ይነግራችኋል። ከዚህ በኋላ እኔም ሳሚም ዩኒም በመተባበር እዚህ ቻናል ላይ የእናንተን ኬዝ ለማየት ነው። ይህን ቻናልም አንድ የምንጠቀመው ያኛው ቢዘጋ በዚህኛው ለማግኘት ነው። እናንተንም እዚህ በዚህኛው ቻናል የመጣ ነውና ይህን ቻናል ሰብስክራይብ ማድረግ እንዳይረሳ። ምክንያቱም እናንተን ኬዛችሁን ልንይዝ የምንችለው በዚህኛው ቻናል ነው። ያኛው ቻናላችን አደጋ ላይ ስለሆነ ይሄኛውን ቻናል ሰብስክራይብ በማድረግ ቤተሰብ ሁኑ ላለው ከወዲሁ እስቲ ያለውን ጉዳይ የተፈጠረውን ነገር ወንድሜ ይሁን ያለውን ነገር ዝርዝር ነገር ይነግረናል። እሺ እንግዲህ ያው ብዙም ጊዜ ብለናቸዋል። ያው ትርታም ላይ ገመናም ላይ እየደጋገም እንላለን። ቻናላችን አደጋ ውስጥ ነው። እኛን ማጥቃት የሚፈልጉ ሰዎች ቻናላችንን ማዘጋት እየሞከሩ ነው እና ያሉት። ለዛም ደግሞ ያኛው ቻናላችን በጣም እየቀነሰ ነው ያለው ማለት ብዙ ሰዎች ጋር እየደረሰ አይደለም። ብዙ ጊዜ ነው ኮሜንት የሚያደርጉልን ቴሌግራም ላይ የሚጽፉልናል እና እየለቀቃችሁ አይደለም እንደ ቪዲዮ ምናምን እያሉን ነውና እነሱ ጋር እየደረሰ እንዳልሆነ እኔ ተረዳ ነው። ስለዚህ በአዲስ ቻናል መምጣት ኖሮብናል ማለት ነው። ለዛም ነው እንግዲህ አዲስ ቻናል ከፍተን እንግዲህ ከዚህ ቀደም ኤዲተራችን የቀደሙ ቪዲዮችን እየለቀቀበት ያው ቻናሉን ለማነቃቃት ሲባል የቀደሙ ቪዲዮችን እየለቀቀ እንዲነቃቃ ለማድረግ የተሰሩ ከዚህ በፊት የተለቀቁ ቪዲዮችን በድጋሚ ሲለቅበት ቆይቷል ማለት ነው። ከዚህ በኋላ ግን አዳዲስ ታሪኮችን አዳዲስ የወንጀል ስራዎችን የተሰሩትን እንዲሁም እኛ ፍትህ ያሰጠናቸውን እንግዲህ እናቀርባለን ማለት ነው። ከዚህ በፊት እንግዲህ ያው ተሙዬ አንድ የተጀመረ ኬዝ አለ እንግዲህ ገመና ሾው ላይ የተጀመረ ኬዝ የ1 ሚሊዮኑ ጽንስ በጣም አነጋጋሪ ሆኖ በጣም ትልቅ ነገር አስከስቶ ነበር እና በጣም ከፍተኛ ወንጀል የተሰራበት ትልቅ ሴራ የተሰራበት በ1 ሚሊዮን የተሸጠ ጽንስ ነበር እና ያንን ተከትለን እንግዲህ ምርመራ በምናደርግበት ሰዓት ብዙ አይነት ነገሮችን ከተከስቶ ብዙ አይነት ነገሮች ሆኖ ነበረ። እንዲሁም ደግሞ ያንን ግለሰብ ለህግ አቅርበን ህግም ለጊዜው ከዚህ ገለል በሉ ስላለን እኛ ገለል ብለን እኔ ደግሞ በግሌ ሌላ ኬዝ መያዝ ስለነበረብኝ ሌላ ኬዝ በመሃል ይዤ ነበረ። ግን አሁን አንድ የሰማሁት አስደንጋጭ መረጃ ስላለ በዚህኛው ቻናል ተመልሼ መጥቻለሁ ማለት ነው። ያም እንግዲህ ምንድነው ተሙዬ ያው እንደምታውቀው ነው ከእስር ቤት መለቀቁን ሰምተናል። በዋስም በምንም ነገር አድርገው ከእስር ቤት ለቀውታልና ደንግጫለሁ ማለት
ትዳር ላይ ነው የወሰለተው። ብዙ ነገር አድርጓል። ሚስት በጣም ተጎድታ ያለችበት ሁኔታ ነው ያለው እና በዚህ አይነት ሁኔታ መለቀቅ አልነበረበትም። አንዳንድ የገንዘብ መቀጮችን ተቀጥቶ ህግ ለቆታል። በዋስ እንግዲህ ሙሉ ለሙሉ ቢሆንም ያልተለቀቀው ግን በዋስ ተለቋል ማለት ነው። እኔ ግን አሁን መረጃ አሰባስቤ ይህን ግለሰብ ወንጀለኛ ነውና ወህኒ መክተት አለብኝ። አንዴ ጀምሬያለሁ እዚህ ኬዝ ውስጥ ልጅቷ በገዛ እጇ 1 ሚሊዮን የሸጠችው ልጅ ራሷ በገዛ እጇ ብጠራኝም ነገሩ ግን እየተወሳሰበ ሄዶ ሌላ ታሪክ ላይ ደርሷል ማለት ነው። ስለዚህ እነዚህን ግለሰቦች አንድ ግለሰብ ላይ ጥቃት አድርሰዋልና እነዚህን ወህኒ መወርወር አለብን። ያው ተሙዬ ሁሌም የምንለው ነው እንግዲህ በዳይ በሰላም መቀመጥ የለበትም። ነገ ከነገ ወዲያ ሌሎች ሰዎችን ይበድላሉና ዋጋቸውን ማግኘት አለባቸው። ከጥፋታቸው መማር መቻል አለባቸውና ለዛም ደግሞ ገንዘብ እንደማያድን ላሳየው እፈልጋለሁ። ምክንያቱም ከዚህ ነገር ላይ እጄን ማንሳት አልፈልግም። አሁንም ቢሆን እኔ እዛ ጋር ሌላ ኬዝም ቢዝ እንግዲህ እዛ ላይ ያለውን ታውቁታላችሁ። የካናዳው ኬዝ አለ። አባቱ ያልታወቀው ግለሰብ እንግዲህ እሱን ኬዝ እያያዝኩ ነው ያለሁት። ከዛ ጋም በተጨማሪ እንግዲህ እዚህ ጋም ይህ ነገር ሲፈጠር በጣም ደንግጬ ነው የመጣሁት። ስለዚህ ይሄንን ግለሰብ ጊዜም አልሰጥም። እንግዲህ ዛሬውኑ እኔና ሳሚ እንግዲህ አንዳንድ ነገሮችን ተነጋግረን የሆነ ነገር ለማድረግ ወስነናል ማለት ነው። እንግዲህ እስቲ እኔ በቅድሚያ አንዳንድ የሰሟቸው ከአካባቢ ያደረግኳቸው ጥቆሞች አሉና እነሱን ጥቆሞች እንግዲህ ተከትዬ አንድን ግለሰብ ለማግኘት ሄዳለሁ። የተሰጠኝ ጥቆማ አለ። እዚህ ግለሰብ ላይ አንዳንድ መረጃዎችን አግኝቻለሁ። ያቺ በ1 ሚሊዮን ጽንሱን የሸጠችው ሴት የእሷ የቀድሞ ፍቅረኛዋ እንደሆነ ሰምቻለሁ እና ልጁም ላይ አንዳንድ ባደረግኩት ማጣራት ሆቴል ውስጥ እንደሚሰራ አንዳንድ ማጣራቶችን አድርጌያለሁ። እንግዲህ እዛም ደግሞ የሆኑ አደንዛዥ እጾችን ምናምን እንደሚሸጥ ነገሩን ትንሽ አጣርቻለሁ። ስለዚህ በዚህ አይነት ኬዝ እሱን ይዘውና ምን አይነት ነገር እንዳለ እዚህ ልጅ ከጀርባ እጁ እንዳለበት ምክንያቱም ቅርብ ጊዜ ድረስ ከእሷ ጋር ግንኙነት ነበረውና ይህ ነገር እንዴት ሊሆን እንደቻለ ከእሱ ጋር አንዳንድ ቆይቶችንም ማድረግ ይሆናል ማለት ነው። አሁን እንግዲህ ከአንዳንድ ባልደረቦች ጋርም ተነጋግረን ቦታውን እነሱ እያጠሩን ያሉት አካባቢውንም እንግዲህ መርምረው ጨርሰዋል ማለት ነው። ስለዚህ እዛው አካባቢ ሄጄ አሁን ያንን ልጅ አግኝቼ ከዛ ጋር ቆይታ ማድረግ እፈልጋለሁ። ወንድሜ ሳሚም እንግዲህ አንዳንድ ነገሮች እንደሚያግዘኝ ቃል ገብቶልኛል ማለት ነው። ስለዚህ ተሙም አንተም ከጎኔ እንደምትሆን ቃል ገብተህልኛል። ስለዚህ ይሄንን ነገር ከግብ ማድረስ አለብን። በዳይ እዚህ ዓለም ላይ እዚህ ኢትዮጵያ ውስጥ በጣም ብዙ በደሎች ስለበዙ እንደ ልብ መዘዋወር የለባቸውም፣ ቅጣታቸውን ማግኘት አለባቸው ብለን እንግዲህ እኛም ያው ስራችንን ሰፋ አድርገን በሶስተኛ ቻናል መተናል ማለት ነው። አይታወቅም እነዛ ላይ የሚሆነው ሙሉ ላጠቅልለን ወደዚህም ልንመጣ የምንችልበት ኬዝ ይኖራል። ምክንያቱም ያኛው ሊዘጋ ስለሚችል። ስለዚህ ይሄንን ሰብስክራይብ እያደረጋችሁ እንዲሁም ላይክ እያደረጋችሁ ለብዙዎች እንዲዳረስ እባካችሁ እርዱን እንላለን። እንግዲህ ምክንያቱም ይህን ነገር ስታደርጉ ለእኛ አይደለም ለእኛ ብቻም ሳይሆን ለሌሎች እንዲዳረስ ታደርጋላችሁ እና ብዙዎቹ ጋር እንዲዳረስ እባካችሁ ኮሜንት ላይ ምንም ባትጽፉ እንኳን እየገባችሁ ነች ነገር አንድ ቃል አስቀምጡ። ኢሞጂም ቢሆን አስቀምጣችሁ ማለፍ ትችላላችሁ። ምክንያቱም ለእኛ ትልቅ እንትን አለው፣ ለብዙዎች እንዲዳረስ ይረዳናል እና ላይክ ማድረጋችሁን አትርሱ። እንዲሁም ደግሞ እያያችሁ ዝም ብላችሁ አትውጡ። ሰብስክራይብ አንድ በተን ነች፣ ለእናንተ ምንም አይጎዳችሁም እና ሰብስክራይብ በማድረግ ከኛ ጎን እንድትሆኑ እንግዲህ እንጠይቃለን ማለት ነው። እንግዲህ ወንድሜ ሳሚ ተሙዬ ያው ሳሚን እንግዲህ አሁን እንዳናግረውና ወደዛው ሄጄ ጉዳይን እስክጀምረው በጣም ጓጉቻለሁ። ምክንያቱም እነዚህ ሰዎች መውጣት አልነበረባቸውም ከዚህ። እስቲ ያለውን ነገር ውድ ቤተሰቦች እንደሰማችሁት ነው። እኔ ጉዳዩንም በጥልቅ ስንከታተለው ነበር ከካሜራም ጀርባ ቢሆን። አሁንም ቢሆን ወደዛው እናመራለን። እዛ ሄዳል የምናገኘውም ነገር ከጎን ለጎን የትርታ ሚዲያም ነገር እንዳልኳችሁ፣ ግን ሌሎቹ ቻናሎች አደጋ ላይ ስለሆኑ ይህኛውን ቻናል ሰብስክራይብ በማድረግ እንዲህ ቤተሰብ ይሁኑ። ካሁን በኋላ በተቻለ መጠን በዚህ ቻናል ለመምጣት እንሞክራለን። ምክንያቱም የእናንተን ጉዳይ የእናንተን ኬዝ ለመያዝ ነው ሀሳባችን። ከዚህ በኋላ የራሳችንን ነገር ወደ አንድ መስመር ከተናል። ከዚህ በኋላ የእናንተን ነገር ፍትህ ለማስገኘት ለእናንተ ለመቆም ነው። ብዙ ጠላቶችን በዚህ ስራ አፍርተናል። እነሱም ደግሞ ቻናላችን ለማዘጋት እየጣሩ ስለሆነ ይህን ቻናል ላይክ፣ ሼር፣ ሰብስክራይብ በማድረግ እንግዲህ ቤተሰብ ሁኑ። እናንተን ያላችሁን እናንተን ከጎን ያላችሁትና ካሁን በኋላ በዚህ ቻናል እንግዲህ እኔም ሳሚም ዮኒም አንድ ላይ ተባብረን አንድ ትልቅ ነገር እንደምንሰራ ተስፋ አደርጋለሁ። ወደዛው እናመራለን። እስቲ የሚፈጠረውን ነገር ይሄ 1 ሚሊዮን ጽንስ የተባለው ነገር ሁላችንም አነጋጋሪ ነው። ብር እንደ ቀልድ የሚወጣበት ነገር፣ የሚጠራው ብር ራሱ ያስደነግጣል። የብዙ ሰዎችን ህይወት የሚቀይር ብር በማይሆን ቦታ በማይሆን የወንጀል ቦታ እየዋለ ነውና ያስደነግጣል የምንሰማው ነገር። ወደዛው እናመራና የሚፈጠረውን ነገር እናያለን። ተከታትለን ያለውን ነገር እናሳውቃችኋለን።
እንግዲህ ሳሚም እየጠበቀን ስለሆነ ከካሜራ ጀርባ ውጭ ላይ ነው ያለው። እሱም እየጠበቀ ስለሆነ ወደዛው እናምራና የሚፈጠረውን እንይ እስቲ። አብራችሁ ቆዩ እንግዲህ ውድ ተመልካቾቻችን እንግዲህ ያው ያልኳችሁ ቦታ ላይ ደርሻለሁ ማለት ነው። ያ የምንፈልገው ልጅ እዚህ ግቢ ውስጥ ተከራይቶ እንደሚኖርና አካባቢው ላይ አንዳንድ መረጃዎችን ሰብስበን ያው እንወጣበትን ሰዓት ማጣርተን እንግዲህ ከነሳሚ ጋር በመተባበር አንዳንድ መረጃዎችን ሰብስበናል ማለት ነው። እንግዲህ እዛም ላይ ደግሞ ከበቂ በላይ የሆነ መረጃዎችን ሰብስበንበታል። ልጁም ላይ በቂ የሆነ ማስረጃዎችን ይዘንበታል ማለት ነው። የሚሰራውን ስራ እንግዲህ እንደነገርኳችሁ ብዙ አይነት ስራዎች እንደሚሰራ መረጃዎች አሉን ማለት ነው። ስለዚህ እያንዳንዱን ነገር እንግዲህ በማስረጃ አስደግፈን አሁን ወደ ስራ የሚወጣበትም ሰዓት ስለሆነ ጠብቀን የስራውን ሁኔታም ስላወቅን እያንዳንዱን ነገር ያው ሂደት በሂደት ለማድረግ እንዲሁም ደግሞ በሚሰራው ስራ አስፈራርተንም ያለውን ነገር ለማጣራት እንግዲህ ወስነናል ማለት ነው። ስለዚህ እዚሁ ግቢ እንደሚገኝ መረጃው ስላለን አሁን እንግዲህ ከዚህ ሲወጣ ተከታትለን የምንይዘው ይሆናል ማለት ነው። ስለዚህ እያንዳንዱ መረጃ እንግዲህ አብራችሁን ቆይታችሁን እንድትከታተሉ ስል በአክብሮት እጋብዛለሁ። ሲወጣ እንግዲህ ተከታትለን እንደውም ወጣ መሰለኝ። ካሜራማን እስቲ ያሳይልኝ። ሰላም አንደም ሰላም እንዴት ነህ? አለ አለ። እኔ የምለው ለአንዳንድ ጥያቄዎች ለአንዳንድ መረጃዎች ፈልጌ ነበረ። እኔ እንግዲህ ከህግ አካል የመጣሁ ሰው ነኝ። ኦኬ ምን ነበር? ስለዚህ ይኸውልህ አንተ ጋር የምጠይቃቸው ጥያቄዎች አሉ። ለእያንዳንዱ ነገር መረጃ ሰጥቻለሁ ማለት ነው። ካሜራው ምንድነው ታዲያ? ጥያቄ አሳይቻለሁ አይደል? የህግ አካል ነኝ። ይኸውልህ ካሜራዬ ገባኝ እኮ ካሜራው ምን ይሰራል ነው? ይኸውልህ ብዙ ሰዎች ተደበደበ ምን አለን እያሉ ስለሆነ ማስረጃ ነው። ምንም እንዳልተደረገ ወደ ህግ ቦታ ላይ ስትሄድ ምን ያጠፉት ነገር አለ ነው? አንተን አይደለም። ይኸውልህ እኔ የምፈልገው መረጃ አለኝ። አጥፍታል እንዴ? ጥፋተኛ ነው? ኖ አይደለም። አይ ካሜራ ምናምን ሳይ ከዚህ በፊት እኔ ገጥሞኝ አቅምና ወደ ስራም እየሄድኩ ለዛ ነው በቃ። ስለዚህ እያንዳንዱን ነገር እንግዲህ እዛው እኔ ቦታ ላይ ሄደን አንዳንድ መረጃዎችን ካንተ ፈልጋለሁ ማለት ነው። ስለዚህ ወደዛው እንሄዳለን። ይቻላል። ግን ምን የተፈጠረ ነገር አለ ካልሆነ ወይ ደግሞ ፖሊስ ጣቢያ ሄደን የምናወራው ነው አይደለም። እዛም ሄድም እንኳን ግድ የለም። እኔ የህግ አካል ነኝ። ያሳይቻለሁ አይደለ? መረጃ አለኝ። አንተ ላይ ከበቂ በላይ መረጃ አለኝ። ስለዚህ እኔ ቦታ ላይ ማቆያችን እንሂድና አንዳንድ ጥያቄዎች እጠይቃለሁ። በሰላም ተመላልሰን እንለቃለሁ ማለት እኮ። አይ የተፈጠረ ነገር ካለ ነገር ምንም ነገር የተፈጠረ ነገር የለም። ይኸውልህ ከጀርባ ምን ሰዎች አሉ። እያንዳንዱ ነገር መረጃ ነው የምፈልገው። ለመረጃ ደግሞ ትተባበረኛለህ ማለት ነው። ካሜራማን እባክህ ካሜራውን አጥፋልኝ። ውድ ቤተሰቦች ያው እንግዲህ እኛው ማቆያ ላይ ይዤው መጥቻለሁ ማለት ነው። እንግዲህ ይህ አጠገብ የምታዩት ቀደም ብዬ ነገርኳችሁ ተወሰነ ያለውን ነገር እንግዲህ አስረድቻችሁ ነበርና ይህ ግለሰብ አሁን በእኛ ማቆያ ውስጥ ይዤው መጥቻለሁ ማለት ነው። ያው በመጀመሪያ ደረጃ እንደዚህ መደናገጥ የለብህም። የሚፈጠሩት ነገሮችም ከህግ አግባብ አንጻር ስለሆነ ምንም አይነት ጉዳት አንተ ላይ እንደማይደርስ ቃል ልገባልህ እወዳለሁ። ትክክለኛውን መረጃ እስከሰጠኝ ድረስ ማለት ነው። ከኔ ጋር ግን አይሆኑ ሰጣ ገባ ውስጥ የምንገባ ከሆነ ያው አንተ መቼም ታውቀዋለህ ያለውን ጉዳይ አይደል እንዴ? ችግር የለውም። እኔ ግራ ገባኝ። እኔ እንደነገርኩ ወደ ስራ በሚሄድበት ሰዓት ነው መታችሁ እንትን ያላችሁኝ። ምን እንደተፈጠረ ራሱ ምንም የማውቀው ነገር የለም እኮ። እኔ ዝም ብላችሁ የህግ አካልን ስላልከኝ ነው ካሜራም አሳይቻለሁ አይደል እንዴ? አይዋ እኮ እንደዛ ስላሳየኝ ነው እንትን ብዬ የመጣሁት እንጂ እኔ ምን እየተፈጠረ እንደሆነ ምንም የማውቀው ነገር የለም። አዎ ይኸውልህ አሁን ረጋበልና ምንም እንደዚህ መጮህም መርበትበትም አያስፈልግም። እያንዳንዱን ነገር አስረዳሃለሁ። ግን የምፈልገው ካንተ ትክክለኛ ምላሽ ነው። ተግባባና ምንድነው የምታስረዳኝ? እኔ እኮ ግራ እየገባኝ እኮ ምንድነው የምታስረዳኝ? እኔ ምንም የማውቀው ነገር የለም እኮ ስለምታወራቸው ነገሮች። አንተ ከበቂ በላይ መረጃ ሰብስብኝ ነው። ምን አይነት መረጃ እስኪ ንገረኝ ስለኔ ማንነት። እኔ አንድ ተራ ልዑል አይደለ? ልዑል ነኝ። አዎ ልዑል ነው ስሜ። ይኸውልህ ስለአንተ ከበቂ በላይ መረጃ ሰብስቤያለሁ። ሆቴል ውስጥ እንደምትሰራም አውቃለሁ። ሆቴል ውስጥ ነው አይደል የምትሰራው? ሆቴል ውስጥ ነው የምሰራው። ተራ የሆቴል ሰራተኛ ነኝ እኮ። ቢሆንም ግን ይኸውልህ እያንዳንዱን ነገር ላስረዳህ ነው። ተረጋጋ። መጀመሪያ ሆቴል ውስጥ የምትሰራውን የተደበቀ ስራ ራሱ አውቃለሁ። እሺ ሰላም ነው የተደበቀ ስራ። ይኸውልህ እኔ አሁን ስለሱ ጉዳይ ማውራት አልፈልግም። አንዴ ህጋዊ ቤት መተህ እንዴት ስለተደበቀ ስራ ምናምን ነገር እንዴ? ከፈለክ ፖሊስ ጣቢያ መሄድ ከሆነ የምፈልገው ይዤ እሄዳለሁ። እዛ ኬርክ ግን አንተ ራሱ የምትወጣ ይሆናል። እኔ ይኸውልህ ስማኝ፣ አንተን አይደለም እኔ አሁን እዚህ ጋር አንተን ማሳሰር ወይም ከአንተ ጋር አይደለም ችግሬ። እዛ ጋር አንድ ወንጀለኛ አለ ከእስር ቤት በዚህ ሰዓት ወጥቶ ያለበት ሰዓት በምን አይነት እንዴት ሁኔታ ላይ እንደወጣ ባላቅም ከእስር ቤት ወጥቶ ነው ያለው። እሱን ደግሞ ወህኒ መክተት ስላለብኝ እሱ ላይ አንተ ጋር ትልቅ መረጃ እንዳለ ስለማቅ ያንን መረጃ እንድትሰጠኝ ነው። ስለምን እኔ ስለምታወራው ነገር ምን እየገባኝ ያለ እዛ ሆቴል ውስጥ አደንዛዥ እጽ እንደምሸጥ አትርበትበት። ይኸውልህ እኔ ስለሱ ጉዳይ አይደለም የመጣሁት። ይኸውልህ ስማኝ፣ የማይሆን ነገር ውስጥ አስገብተኝ አንተንም ይኸውልህ ወህኒ እንዳልወረውርህ። እሺ ያው ምንድነው ከአንተ ጋር ለምችግር እኔ አንተ እንድትተባበረኝ ብቻ ነው የምፈልገው። ከተባበርከኝ ደግሞ እኔ ይኸውልህ ከአንተ ምንም አልፈልግም። እሺ
እሺ ምንድነው ችግር? እሺ ምንድነው ከኔ የምትፈልጉት? ምን ልርዳችሁ? በመጀመሪያ ደረጃ ስለ ኤልሳ ነው መጠየቅ የምፈልገው። ኤልሳን ታውቃታለህ አይደለ? ኤልሳ ማነች? እኔ ስንት ኤልሳዎች ሰውዬ ይኸውልህ፣ አትዋሸኝ። ሌላ ነገር ውስጥ እኔ እናንተ መግባት የለብንም። እንደ ነገር ሆቴል ውስጥ ነው የምሰራው። ስንት ኤልሳዎች አውቃለሁ እኔ። ስለ አንተ የምታወራት ኤልሳ ነው። ስለ የትኛዋ ኤልሳ እንደማወራ ታውቃለህ? እዛ ሄደን እናውራ እንዴ? እዛ ከበቂ በላይ ይኸውልህ፣ እኔ መረጃ አለኝ። እንሂድ። ለምን እንሄዳለን? እዛም እኮ ድረስ መሄድ አይጠበቅብንም። እንደ ነገር እኔ ስንት ብዙ ማቃቸው ሰዎች አሉ። ነፍሰ ጡሯ ኤልሳ ነው የማወራው። ነፍሰ ጡሯ ኤልሳ የቀድሞ ፍቅረኛ ስለነበረችው ኤልሳ። ይኸውልህ አትንተባተብ። ታውቃለህ ስለማን እንደማወራ ከመጀመሪያም ጀምሮ ታውቃለህ። ኤልሳ እኔ ግራ እየገባኝ ነው። አላውቅም። እኔ ይኸውልህ ሉል፣ የማይሆን ነገር ውስጥ አንግባ። እሺ ምንድነው እሺ የፈለጋችሁ? ኤልሳ እሺ ምን ሆና ነው? አሁን ተግባባን አይደለ? ወደ አንድ ነጥብ መተናል። የትኛው ኤልሳ እንደሆነ አሁን በደንብ ገብቶሃል። እያንዳንዱ ነገር ተረድተሃል። በቃ ዋናው የምፈልገው እሱ ነው። እኔ ካንተ ጋር ጸብ የለኝም፣ ግን አንተ የማይሆን ነገር ከሆነ እኔን የማተባበረኝ ከሆነ እመነኝ፣ አንተን ማስገባ የፎቶ ማስረጃዎች አሉኝ እዛ ከበቂ በላይ የሰውን ማስረጃ አለኝ ስለምታደርጋቸው ነገሮች፣ ሆቴል ውስጥ ስለምትሰራው ስራ። እሺ እኔ በሱ ማውራት አልፈልግም። ስለሱን ጉዳይ አይደለም አሁን የመጣሁት። አሁን ግን እዛ ጋር አንድ በጣም ያስቸገረኝ ትልቅ ወንጀለኛ አለ። እሱን ወህኒ መክተት እፈልጋለሁ። በምን አይነት ተአምር ከዛ እንትን ወህኒ እንዴት አምልጦ እንደወጣ ወይም ደግሞ በምን አይነት ምክንያት እንትን ብሎ እንደወጣ ባላቅም ወጥቷል እና በዋስ ለቀውታል። እንዴት እንደሆነ ባላቅም የእሷ አስረገዘ የሚባለው ወይም ደግሞ ያስረገዛት የልጁ አባት ተብሎ የሚጠራውን ታውቀዋለህ መቼም አይደለ? ኤርሚያስን ታውቀዋለህ ብዬ ገምታለሁ። አሁን ስለ አስረገዛት ስለምትለኝ ሰውዬ ስለ ኤርሚያስ ምንም የማውቀው ነገር ኤልሳ አይ ነው አውቃታለሁ። ስለ ኤልሳ በደንብ ንገረኝ። ስለ እሷ ነው ማወቅ የምፈልገው። የቀድሞ ፍቅረኛ እንደነበረች አውቃለሁ፣ እያንዳንዱን ነገር በዝርዝር። ኤልሳ ጓደኛዬ ነበረች። በቃ አንድ ሰሞን አንድ ላይ ነበርን። ከዛ በቃ በማይሆን ነገር ተለያየን። በቃ ይሄን ነው ልነግር የምችለው እንጂ ሌላ ምንም። በማይሆን ነገር ተለያየን ያልከውን እያንዳንዱን ነገር በቃ አንድ ሰሞን ጓደኛሞች ነበርን። ከዛም በኋላ አንድ ላይ ነበር እንትን የምንለው ብቻ ያው እንትን ላይ ፍቅር ላይ ጥል አይጠፋምና ተጣላን። ከዛም ቆም በኋላ አግኝቻታለሁ። ከተጣላ በኋላ አግኝቻታለሁ። የሆነ ጭምጭምታ መረጃ አለኝ። ያንን ጭምጭምታ መረጃ እውነት እንድታደርግልኝ ነው የምፈልገው። ምን አይነት ጭምጭምታ? እኔ እኮ ስለምታወራቸው ነገሮች እንዳለ ምንም ግራ እየገባኝ እኮ ነው። እኔ ኤልሳ አልከኝ፣ አይኑ አውቃታለሁ። አዎ ስለሷም ማወቅ የምፈልገው ነገር ካለ ልንገርህ። እኔ እናንተ እዛው ሄደን ነው እዛ ሜዳ አይጠበቅብህ። ኖ አይደለም። እሺ እነግርሃለሁ። ይኸውልህ የማትናገር ከሆነ ይኸውልህ እሺ ልንገርህ። ምንድን ነው የምፈልገው? እሺ ስለ ኤልሳ ምንድን ነው የምትፈልገው? ስለ ኤልሳ እያንዳንዱን መረጃ፣ እንዴት እዛ ቤት እንደገባች መቼም እያንዳንዱን ነገር ታውቃለህ። ምክንያቱም ከአንተ ጋር አሁን እሷ ጽንሱ ኦልሞስት ወደ 5 ወር ገደማ እንደሆነ አውቃለሁ። ካንተ ጋር ደግሞ ከ4 ወር እስከ ኦልሞስት ቅርብ ጊዜ ድረስ አብራችሁ እንደነበራችሁ አንዳንድ መረጃዎች እንደሚያሳዩ አውቃለሁ። ከሰፈሩም ከአካባቢው እንደሰበሰብኩት መረጃ ቅርብ ጊዜ ድረስ አንተ ጋር እንደምትመጣ እንደነበረ ሰምቻለሁ። ስለዚህ ምንድን ነው የተፈጠረው ነገር? ስለ ኤልሳ ይህን ብቻ ነው ማወቅ የምፈልገው። በቃ ስለ ግንኙነታችን እንዴት እዛ ቤት እንደገባች እኔ ስለ አንተም ግንኙነት ከአንተ ጋር ስላለው የፍቅር ግንኙነት ማወቅ አይደለም የምፈልገው። እንዴት እዛ ቤት ልትገባ እንደቻለች፣ እንዴት ያ ሁሉ ነገር ሊፈጠር እንደቻለ፣ የሆነ ከጀርባ የቀመሩት ቀመር እንዳለ ስለገባኝ ነው የመጣሁት። ተግባባን? ከጀርባ የተፈጠረ ምናምን ላልከው ነገር ምንም አውቀው ነው፣ ግን እዛ ቤት እኔ ይኸውልህ ሉል እዛ ከወሰድኩ ስራህን ታውቀዋለህ። አሁን ራሱ በፈትሽህ እንደማላጣ እንደዛ አይነት ነገር እንደማላጣ ታውቃለህ። ላስገባህ ነው በቃ ሁሉንም ነገር እነግርሃለሁ። ስለ ኤልሳ ነው ማወቅ የምፈልገው። አዎ እያንዳንዱ እዛ ቤት በምን እንደገባሽ ማወቅ ነው የምፈልገው አይደል? እኔ እመነኝ ሉል፣ ይኸውልህ የማይሆን ነገር ከተናገርክ ነው በቃ የምትፈልገው በቃ ብቻ እኛ ይዘኛ ትሄድ። እኔ ችግር ይሁን የፈለግከው ነገር ሁሉንም ነገር እነግርሃለሁ። አዎ እኔና ኤልሳ ከ4 ወር በላይ ምናምን ነገር አንድ ላይ ቆይተናል እና ብቻ እዛ በተፈጠረበት አንድ ላይ በምንቆይበት ታይም እንደዚህ ምናምን ብላ ነግራኝ ነበረ። ከአንድ ሰው ጋር ምናምን ነገር ብቻ አውርታ ምናምን ነገር ብቻ ያው በምነግርህ ነገር ሜቢ እንትን ልትል ትችላለህ ወይ ልትናደር ወይ ልታፍር ምናምን ነገር ትችላለህ። ግን አሁን ትክክለኛው መረጃ ስጠኝ። ይሄ ማፈሩን የኔ መናደዱን ቶ ኖ አይደለም። ያ ሁሉ ያንን ነገር ያደረግነው ህይወታችንን ለመቀየር ምናምን ነገር በማሰብ ነው። ከዚህ የድህነት ህይወት ለመውጣት ምናምን ነገር በማሰብ ነው ያ ሁሉ ነገር። አሁን ምነግርህን ነገር ያደረግናቸው ነገሮች ምንድን ነው ያደረጋችሁት? ኤልሳ እዛ ቤት ልትገባ የቻለችው እና ብቻ እኔና ኤልሳ አንድ ሰሙን በየሆነ ነገር ተነጋግረን ነበረ። አሁን
እንድትረዳኝ አንተም ሆነ እኔ እንትናችሁ እንድትረዱኝ ይፈልጋል። ይሄ ሁሉ መረጃ ስነግርህ ለእኔ ትልቅ ጥበቃ እንድታደርጉኝ ይፈልጋለሁ። ስማኝ አይደለም አንተ ማታውቀው ብዙ ነገር አለ። የምፈልጋቸው ነገሮች እንዳለ ልነግርህ እችላለሁ። ግን ያ ሁሉ ነገር ስነግርህ እኔ ጥበቃ ማድረግበት ምንም ምክንያት የለኝም እኮ ልንገርህ። የኔም ህይወት አደጋ ላይ መሆን በቃ የኔም ህይወት ይሄን ነገር ነግሬህ የኔም ህይወት አደጋ ላይ ስለሚጥል ብቻ ክትትል እንድታደርጉልኝና መጀመሪያ የመረጃው ወሳኝነት ይታያል። ትክክለኛ መረጃ ነው ወሳኝ መረጃ ከሰጠኝ ችግር የለውም እመነኝ። ጥበቃ የሚያስፈልግ ከሆነ ጥበቃ አድርግልሃለሁ። የሚያስፈራራ ሰው አለ ነው ያው አሁን በምነግርህ ነገር ብቻ የምነግርህ ሰው እያለ አትንተባተብ። ቀጥታ ቀጥል። እሺ ኤልሳ ከየሆነ ሰውዬ ጋር ስምምነት አድርጋ ነበረ እና ከዛ ስምምነት በፊት ከኔ ጋር ግንኙነት አርግዛ ነበረ ከኔ ጋር ብቻ ያው እንደሚያስደነግጥ ምናምን ነገር አይኑ ይገባኛል። ግን ከዛ ሰው ጋር ኤልሳ አሁን በሆዷ ያለው ጽንስ ያንተ ነው? አዎ የኔ ነው። እርግጠኛ ነህ? ስለዚህ ነገር ስለምታወራው ነገር እርግጠኛ ነህ? እርግጠኛ ነኝ። አዎ የኔ ነው። እና እንዴት ነው በዛም ነገር ይህን ነገር በዝርዝር አስረዳኝ። እንዴት ነው ያንተ ሊሆን የቻለው? ኩሽ አስረዳሃለሁ። አሁን ከገባችበት ካለው ሰውዬ ጋር ስምምነት አድርገው ነበረ እና ስምምነት ከማድረጋቸው በፊት ከኔ ጋር ግንኙነት አድርጋ የኔ ነው ልጁ ያረገዘችው ልጅ ማለት ነው። ከዛ ቤት ባለቤት ጋር ምናምን ነገር ተነጋገረች። ከዛም በኋላ እንደነገርኩህ ነው ልጁ የኔ ነው ከኔ ጋር ነው። ከዛን ቀደም አርግዛ ነበረ እና እዛ ቤትም ልትገባ የቻለችው ሰውየው ከሚስቱ ጋር ብዙም አይዋደዱም መሰለኝና ሚስቱ በዚህ ምክንያት ለቃ እንድትሄድና እንዲፋቱ ነው እንትና አላማቸው ማለት ነው። እንደዚህ ነው ላንተ የነገሩህ? አዎ እኔ እስከማውቀው ድረስ ለእኔ እስከነገረችኝ ይህን ሚሽኗን ትጨርሳለች። ከዛም በኋላ ልጁ ከተወለደ በኋላ የሚከፍላት ብር አለ፣ ከተፋቱ በኋላ የሚከፍላት ብር አለ። ከዛም በኋላ እኛም የራሳችን ህይወት እንደምኖር ነው የተነጋገርን። ሌላ ምንም የማውቀው ነገር የለም። እና ለዛም ነው አሁን እንደነገርኩ ሰውየው ከሰማ የኔ ህይወት ትልቅ አደጋ ላይ ነው የሚደርሰው። እና ለዛ ነው ክትትል እንድታደርግልኝ የምፈልገው። ወህኒ ሞርወር ነው የምፈልገው። እስር ቤት ላስገባበት በነበረበት ሰዓት በምን አይነት ሁኔታ እንዳመለጠ ወይም ደግሞ በምን አይነት ሁኔታ ከዛ እስር ቤት ሊወጣ እንደቻለ ባይገባኝም አሁን ላይ ከእስር ነፃ ሆኖ ነው ያለው። በዋስ ለቀውት ነው ያለው። እና ስለዚህ እሱን ለማሳሰር አንተ ከበቂ በላይ መረጃ ከሰጠኝ እኔ የምትፈልጉት እንዳለ መረጃ በቃ የምትፈልጉትን መረጃ በቃ ይኸው እንደነገርኩህ ነው። ይሄን እንዳለ ኬዝ ያቀነባበሩት ሁለቱ ናቸው ኤልሳ እና እንትና። ከዛ ለእኔም ነገረችኝ መጣ። እኔም ተስማሙ። ምንም ማድረግ አልችልም ተስማማው። ከዛ እዛ ቤትም የገባችው በቃ ከሚስቱ ጋር እንዲጣሉና እንዲለያዩ ነው። ታውቀው ታሪክ ኤልሳ እርጉዞና እዛ ቤት ስትሄድ ከኤርሚያስ እንዳረገዘች አስመስላ ከዛም እንጣላሉ። ከዛም በኋላ ባልና ሚስት እንዲጣሉ ኤርሚያስና ፍቅር። ከዛም በኋላ ግን በቃ ብዙ ነገር ነው የተፈጠረው። እሷም እኔን ካደችኝ። ብቻ የማይሆኑ ማን ካደች? ኤልሳ ነች እኔን ካደችኝ። ምን ብላ ነው ካደች? ያ ሁሉ ነገር አውርተን ያ ሁሉ ነገር እንትን ተነጋግረን ምናምን ነገር እንትን ካልን በኋላ ጭራሽ እንደማታውቀኝ ሆነች። ሰውየውም ከሚስቱ ጋር ምናምን ነገር ካፋታችሁ ምናምን ነገር በኋላ አይኑ አላቅም ትልቅ ገቢ ምናምን ነገር ማግኘት ጀመረች መሰለኝ። ከሰውየው ጋር ምዛው እንትን አለች። ጭራሽ በዛ ምክንያት ነው ከኔ ጋር የተለያየ ነው። ስለዚህ አንተ ልጁ የኔ ነው የምትለው? ልጁ የኔ ነው። እሷ ደግሞ እዛ ገብታ እንግዲህ ማለት እኔም ማውቀው ታሪክ እንደዚህ አይደለም። እኔም ማውቀው ታሪክ ምን አይነት ታሪክ እንደሆነ ታውቃለህ? ጽንሱ የእሱ እንደሆነ የኤርሚያስ እንደሆነ ነግራው ነው ያለችው። ምንም ጽንሱ አሁን የእሱ ነው ምናምን እንዳለ ውሸት ነው። አሁን የነገርኩ ነገር እንዳለ በቃ ጽንሱ የኔ ነው። ከእሱ ጋር ከመገናኘታቸው በፊት ከኔ ጋር መጀመሪያ ግንኙነት አደረግን። ከዛም በኋላ እንደተረገዘ ለእሱ ነገረችው ምናምን ነገር። ከዛ ያን አቀነባበሩ። እዛ ቤት ገባች። ከሚስቱ ጋር እንዲፋቱ አደረጉ። ከዛም በኋላ ብዙ ነገር ነው የተፈጠረው ሲጀመር። በጣም ነው የሚገርመው። እንግዲህ ያው ውድ ተመልካቾቻችን ማለት ነገሩ በጣም ግራ እየሆነ ነው፣ እየተጠማዘዘ ወዴት እየሄደ እያለ እንደሆነ እንግዲህ እንትን በሉ። ይህ ምን አይነት መረጃ እያገኘ እንደሆነ መገመት መቼም ከባድ አይሆንም እና እኛ ይህን ታሪክ ስንጀምረው ማለት እሱን ስንፈልገው በእንደዚህ አይነት ሁኔታ ይሆናል ብለን አልነበርም። እዛ ሰው ላይ በቂ የሆነ ማጠናከሪያ ሌሎች ወንጀሎች አብረው የሚሰሩ ከሆነ ብለን እንግዲህ እንደዚህ አይነት መረጃዎችን አግኝተን ወህኒ ለመወርወር ነበር ሀሳባችን። ግን አሁን ደግሞ እየሰማን ያለ ነው ሌላ አይነት ነገር ነው። ስለዚህ ኤልሳ እዛ ጋር ይሄን ነገር ስታደርግ እያደረገች ያለችው አንተ መጀመሪያ እንግዲህ ህይወታችሁን ለማቃናት ለገንዘብ ብላችሁ ብሩ ልጁስ በ1 ሚሊዮን ብር እንደተሸጠ ታውቃለህ?
ይሄ ሁሉ ሲጀመር ምንም እኔ የማውቀው ነገር የለም። የነገረችኝ ታዲያ ከእሷ ጋር በምን አይነት ብር ነበር ተስማምቶ እንትን በቃ ህይወታችን እንደሚቀይርልን ያ ሰውዬ ብቻ ያን ካረገች አሚሽ ለምን ከጨረሰች በኋላ ነገሩን ነግረሃለች? ያን ምንም ለምን እንደሚፋቱ ምንም የነገረች ብቻ እኔ የማውቀው ህይወታችን እንደሚቀየር ትልቅ ደረጃ እንደምንደርስ ምናምን ነገር ነገረችኝ። እኔም ተስማማሁ በቃ ብቻ ከተስማማ በኋላ ግን ነገሩ ሌላ ነበር ለካ። እሷም ለካ እኔ ላይ አዙራ እየቀመረችብኝ ነበረ። እዛ ከሄደች በኋላ ጭራሽ እንደማታቀኝ ሆነች። ስለዚህ እና አሁን ይህን ሁሉ ነገር ደብቀናል እና ሌላ ስታደ ምን የምታውቀው ነገር አለ ማለት በመሀላቸው ወይ ደግሞ ወይ ስለዛ ነገር የምታውቀው ነገር አለ? አሁን ከዛ በኋላ ክትክዳ ወይ ከሄደች በኋላ እዛ ቤት ከገባች በኋላ አንድ ላይ በነበርንበት ታይም ብቻ ሰውየው በጣም ክፉ ሰው ከመሆኑ የተነሳ ብቻ አንድ ላይ እኔና ኤልሳ አንድ ላይ በነበርንበት ታይም ብዙ ታሪክ ትነግረኝ ነበር፣ ስለ ሰውየው ታሪክ ማለት ነው። ሚስቱን በጣም እንደሚጠላት እንደማይፈልጋት እሱን ብቻ ማርገዝ እንዳታረግዙላ ብዙ ጊዜ መድኃኒት ሚስቱ እንድታረግዝ አይፈልግም። በቃ ፍቅርተ እንድታረግዝ አይፈልግም። በቃ ሚስቱ በቃ ጭራሽ እሱ መለየት ነው ይፈልጉ ከሚስቱ ጋር መለየት ነው ይፈልጉ። ወለድ እኮ አትችልም። መውለድ ሳልችል ቀርታ አይደለም ሚስቱ እየተከታተለ ሁሌ መድኃኒት ይሰጣታል። እንደውም ሁሌ እየተከታተለ መድኃኒት ይሰጣታል እንዳታረግዝ። እርግጠኛ ነኝ። ሁሉንም መረጃ ከአንድ በነበርንበት ታይም ትነግረኝ ነበረ። ኤልሳ ነች ይሄን ሁሉ የነገረች? አዎ ኤልሳ ነች ሁሉም ነገር ከመለየታችን በፊት ትነግረኝ ነበርና እንዳታረግዝ የተለያዩ መድኃኒት እንደውም እኔ የሆነ ቀን ልኮኝ የሆነ ፋርማሲ የሆነች ማቃት ልጅ ነበረች ከሷ ጋር ሁላ አንድ ቀን ሁለት ቀን ምናምን ነገር ልኮኝ ይዤለት መጥቻለሁና ጭራሽ እንድታረግዝ አይፈልግም። እና እሱ የሚፈልገው መፋታት። እኔ ለምን መፋታት እንደሚፈልግ ለምን እንደማይፈልጋት አላውቅም ብቻ እና እሷ ስለዚህ ይህን ነገር ሆነ ብሎ ነው እያደረገ ያለው መውለድ ሳትችል ቀርታ አይደለም። እሷ ትወልዳለች ግን ሁሌ እየተከታተለ መድኃኒት ይሰጣታል። እሷ ደግሞ መውለድ ማትችል ነው ይመስላት ብቻ በዚህ አበሳሽቷት ምናምን ነገር እና ለዛም ነው እቺም ልጅ በጣም ግራ ያጋባል። እንግዲህ ወደ ተመልካቾቻችን ስለዚህ አንተ ተከታትዬ ምናምን ያልከው ማለት ነርሷ ጋር ሄደ መሬት አምጥተህ ታውቃለህ? አዎ ከአንድም ሁለት ቀን ኤልሲ ከዛ መሬት ይዘህልኝ ምናምን ነገር ስትለኝ ከአንድም ሁለት ቀን ሂጄ ለሱ ነርሷ ከዚህ ቀደም ታውቃታለህ ወይስ? ከዚህ ቀደም የሆነ ሆስፒታል ላይ ምናምን ነገር አውቃት ነበረ እና ብቻ ከዛም በፊትም እንደሚሰጣት ሁሌ እንትን እንደሚላት ብቻ ሚስቱ ሳታረግዝ በሱ ምክንያት ነው ሲጀመር። ይሄንን ሆነ ብለው ሲያደርጉት የነበረ ሆን ብሎ ሲያደርግ የነበረ እኔ በምክንያት ለምን እንደሚያደርጉልህ አላውቅም። ብቻ ለዛም ነው ኤልሲ እዛ ቤት እቺ ነርስ ወይም ደግሞ ያልካት እቺ መድኃኒቱን የተቀበልካት ሴት የት እንዳለች ታውቃለህ? አዎ ችግር የምፈልጉትን ነገር እንዳለ አሳያቸዋለሁ። የምትሰራበት ክሊኒክን ማሳየት ይችላል፣ ፋርማሲውን ማሳየት ይችላል። ችግር ክሊኒክ ውስጥ ነበር የምትሰራው፣ እዛ ነበር እኔ በፊት እንደውም ማውቃት። አሁን ፋርማሲ ላይ ምናምን ነገር ገብታ መስራት ጀመረች እንጂ ክሊኒክ ላይ ነበር ማውቃት እኔ በፊት። እሺ ምንም ችግር የለም። ስለዚህ እያንዳንዱን ነገር ታሳየናለህ ማለት ነው። ችግር የለውም። የምፈልጉትን ነገር እንዳለ አሳያቸዋለሁ። ምንም ችግር የለም። እንግዲህ ውድ ተመልካቾቻችን ያው ነገሩን እንዳያችሁት ነው ማለት ነው። ማለት ባልጠበቅነው ሁኔታ ነገሮች እየሄደ ነው፣ ግን የነገሩን እውነተኝነት ትክክለኝነት ማጣራት ስለሚኖርብን እኔ በዚህ በኩል ያለውን ነገር ማጣራት አለብኝና እስቲ ወንድሜ ሳሚ ጋር ደግሞ ደውዬ ያለውን ነገር እስቲ እቺ ነርስ የተባለችውን ምን አይነት ስራ ነው የምትሰራው እንዴት ነው የሚለውን እሱ ደግሞ እንዲያጣራ ያው አድራሿን ትሰጠኝና ችግር የለውም። ባደረበ ልኬ እንደነገርኩህ አሁን ቅድም እኔ ላይ አሁን ትልቅ አደጋ ሊደርስብኝ አንተ ችግር እስከዚያ ይሄ ነገሮች እስኪጣሩ ያ ሰውዬ ወህኒ እስኪገባ ድረስ አንተ ከኛ ጋር የምትቆይ ነው የሚሆነው። ስለዚህ በጣም ከባድ ሰው ነው። እኔ ሊገለኝ ይችላል። ይሄን ካወቀ አሁን ለባልደረቦቼ አድራሿን ትሰጥልኛለህ? ችግር የለም። የምፈልጉትን ነገር እንዳለ እነግራቸዋለሁ። ወንድሜ ሳሚ ደግሞ በዛ በኩል ሄዶ እንግዲህ ይሄን ነገር እንዲተባበረኝ አድርጋለሁ ማለት ነው። እነርሱ ያለችበት ሁኔታና እንዴት እዚህ ስራ ውስጥ ልትገባ እንደቻለች እያንዳንዱ ነገር እንዲያጣራ አደርጋለሁ ማለት ነው። አብራችሁ እንድትቆዩ ስለአሁንም በአክብሮት ተጋብዛለሁ። ውድ ተመልካቾቻችን እንግዲህ ያው እዛ ማቆያ አካባቢ ላይ የነበረኝን ነገር እንግዲህ አይታችኋል ማለት ነው። ስለዚህ ወንድሜ ሳሚ አሁን ያችን ነርሷን እንዲፈልግ እንግዲህ ነግሬው እሷን አንዳንድ ክትትል እያደረገ ነው ማለት ነው። ሲያገኛት እንግዲህ ያው ወደዚሁ ይዟት መጥቶ ወይም እዛው እኛ ማቆያ ቦታ ይዞ መጥቶ አንዳንድ ቃለ መጠይቆች እንደሚያደርግላት እንግዲህ ተስፋ አደርጋለሁ ማለት ነው። እኔ እንግዲህ ሳሚ እሷን ፈልጎ እስከሚያገኛት እኔ ደግሞ እዚህ ቤት ተገኝቻለሁ ማለት ነው። ይህም ቤት እንደምታስታውሱት እንግዲህ ባለፈው ወይም ደግሞ የነ ኤርሚያስ ቤት የተባለው ነው ማለት ነው። ስለዚህ እዚህ ቤት ምንድን ነው የተፈጠረው? ያቺ ነብሰ ጡሯስ አለች ወይ? ያስ እንግዲህ ኤርሚያስ ይኖር የሆነ ወይ? ድንገት ነው የመጣሁትኝ እንግዲህ ከጀርባ ልውልም ከኔ ጋር ያለው አስፈላጊ ከሆነ እሱንም አስገባዋለሁ። በቅድሚያ ግን እኔ ገብቼ እነ ኤርሚያስም ካሉ ያሉትን ብቻ ቤት ውስጥ ያለውን ሰው አግኝቼ መዋሪያ ይሆናል ማለት ነው። እንዴት ነው ከእስር ቤት የወጡት የሚሉትን እያንዳንዱ ነገር እንግዲህ ማጣሪያ ይሆናል ማለት ነው። አብራችሁን ቆዩ።
እንግዲህ እዚሁ ቤት ገብተን ማለት ነው እና ካሜራማን ተከተለኝ ውስጥ ገብተን የምናየው ይሆናል። እና ተከተለኝ ካሜራማን። ኤልሳ እንዴት ነሽ? እናንተ ሰዎች ምንድን ነው? ይኸውልሽ ካሜራማን እባክህ ከጀርባ ያላችሁትም ግቡ፣ በሩን ዝጉት፣ ግቡና ምን ማለት ነው ግቡ እንዴ? አንቺ ጋር ጉዳይ አለ። ዝም በይ። ይኸውልሽ በጣም ብዙ ነገር እንደተፈጠረ ሰምተናል። ያለውን ነገር እያንዳንዱን ነገር አጣርተን መረጃ ይዘናል። እሺ እንዴት በምን አይነት ሁኔታ ከእስር ቤትም እንደተለቀቀ ፈታ ነው አይደለ እንዴ? ይኸውልሽ ኤልሳ ሄድን እስር ቤትም ሄድን አይደለ? ወሰድከን አይደለ? ግን እነሱ ንጹህ መሆናችንን አይተው ለቀቁን። ምን አድርጉ ነው የምትለን? ንጹህ ነን ብለሽ ነው የምታስቢው እንዴ? አዋ በደንብ እንደዛ ትዳር ላይ እኮ ነው ትዳር የመሰረትሽው አይደል እንዴ? እሱን እንዴት እንደሆነ በደንብ አሳምረህ ታውቃለህ አይደለ? ያለውን ነገር እናውቃለን። እባክሽን ኤልሳ የማይሆን ነገር እንዳደርግ እኔንም አታስገድጂኝ። ምንም እኮ ማድረግ አትችልም። ይኸውልሽ አሁን ከበቂ በላይ ማስረጃ ይዣለሁ። ዳግመኛ የማትወጡበትን መረጃ ሰብስቤ ነው የመጣሁት። ተግባባን? ኤርሚያስ ሴት ነው ያለው። ኤርሚያስ ምንም አይሰራልክም። እሱ ስራ ነው ያለው። እንደውም አለመኖሩ አሪፍ ነው። ይኸውልሽ ከአንቺ ጋር ጉዳይ አለኝ። ከአንቺ ጋር ማወራው ትልቅ ጉዳይ አለኝ። ተግባባን? ብዙ ነገር አንቺ ላይ መረጃ አደራጅቻለሁ። አይደለም ምን መረጃ ነው? ጨረስን እኮ። አልጨረስንም። እኔ ነኝ አይደል የጠራሁት? ራስሽ ነሽ የጠራሽኝ። ይኸውልሽ ራስሽ ላይ ነው የተመጠመሽው። አልጨረስንም። ይኸውልሽ ገና ብዙ የምናወራው ነገር አለ እኔና አንቺ። ምንድነው የምናወራው ነገር ያለው? ምን ቀረክ? እሺ አሁን እሺ ልዑል ስለሚባል ሰው ታውቂያለሽ አታውቂም? ምን ልዑል? ምንም መደናገጥ አያስፈልግም። ልዑልን ታውቂዋለሽ አይደለ? ኧረ እኔ ልዑል የሚባል ሰው አላውቅም። ተቀመጪና እናውራ እባክሽ። እኔ ምንም ልዑል የሚባል ሰው አላውቅም። ቁጭ በይና እናውራ የምትለው እባክሽ። እኔ ልዑል የሚባል ሰው ውጣልኝ ከቤቴ በቃ። ዛሬ ወዴት የምንወጣበት ነገር የለም። ተግባባን? እያንዳንዱን ነገር እናወራበታለን። የተፈጠረውን ነገር በደንብ በዝርዝር እናወራበታለን። አንተ ሌላ ዓላማ አለ እንዴ? ቆይ እኔ ሌላ ዓላማ የለኝም። ስለዚህ እናንተን ወህኒ መክተት ነው ዓላማዬ። እናንተ ሙጡ በቃ። ካሜራውን አቁሙ። ማንም አይወጣም። አይገርምሽም? እያንዳንዱ ዛሬ የተገኘውን መረጃ አጣርተን ሳንጨርስ ማንም ከዚህ ቤት አይወጣም። ገና ሌላም ሰው እያስመጣው ነው። የሚመጣም ሰው አለ። እያንዳንዱን ዛሬ አሳይሻለሁ። ምንም የምታገኘው ነገር የለም። ስታደርጉ ይኸውልሽ ከልዑል ጋር ስለነበረሽ የቀድሞ ግንኙነት እያንዳንዱን ነገር አውቃለሁ። ሰው ነው ያላቅም። ምንድን ነው የምትለው? ባለቤቴ እኮ እድሜ ነው አይደለ? ሌላ ምንድን ነው? እባክሽን ተቀመጪና እናውራ። ምንም የምቀመጠው ነገር የለም። እባክህ ጀመር ስልክሽን ስጭኝ። አይደለም ስልክ የለም። ምንድን ነው በዚህ ሰዓት? አሁን ይኸውልሽ ኤርሚያስም ጋር መደወል አትችይም፣ ማንም ጋር ልትደውይ አትችይም። ለምንድን ነው እኔ ቅድሚያ ካንቺ አርፈሽ ቁጭ በይ። ጭራሽ ባለቤትሽ ሆነ ቁጭ አለ። አርፈሽ ቁጭ በይ። አሁን ይኸውልሽ ማውራት አለብኝ። እባክህ ካሜራማን እባክህ ካሜራውን አጥፋልኝ። ይኸውልሽ ምንም መጨቃጨቅ አያስፈልግም። አጥፋ ካሜራውን። ውድ ተመልካቾቻችን እንግዲህ ያው ተቀምጠናል ማለት ነው። ዛሬም እንግዲህ በዚሁ በነ ኤልሳ ቤት ነው እንግዲህ ያለ ነው ማለት ነው። ኤርሚያስ አሁን ላይ ባይኖርም ኤልሳን እንግዲህ እዚሁ አግኝተናታል ማለት ነው። ስለዚህ እያንዳንዱን ይኸውልሽ የተፈጠረውን ነገር አውቀናል። እባክሽን ኤልሳ ከዚህ በላይ ጊዜ መግደል የለብንም። እኛ በጣም ብዙ ስራ ያለብን ሰዎች ነን። በጣም ብዙ ስራዎችን ትተን ወደዚህ የምንመጣው። ስለዚህ ነገሮችን ቀላል ነው ማድረግ ያለብን። ስራ የለህም እያልኩ አይደለም እኮ ምን እንደምትሰራ እኮ አውቃለሁ። በደንብ አድርጌ አሳምሬ ነው ማለት። ስለምታውቂ ምን ወደዚህ ቤት መጀመሪያው የጠራሽኝ አይደል እንዴ? እኮ አሁን ምን አድርጊ ነው የምትለኝ? ነገርን ደግሞ ይዤ እንዲልሽ በቀላሉ እንደማልተው ታውቂያለሽ። እስካሁን የሰራቸውን ፕሮግራሞች ተከታትለሻል መቼም። ስለዚህ እያንዳንዱን ነገር ስለምታውቂ እባክሽን ይህንን ነገር ትቼው አልወጣም። መጨረሻው ላይ ሳልደርስ የዚህን ነገር እውነት ሳላጋልጥ ትቼው እንደማልወጣ ታውቂያለሽ። መጨረሻው ላይ ማኮ ደርሰህ እየኖርን ነው፣ ሰላማዊ ህይወት እየኖርን ነው። እሱ መጨረሻው እንዳልሆነ ታውቂያለሽ። እንዴት ነው መጨረሻ ያልሆነ? ምንድን ነው የምትለው? ምክንያቱም ይኸውልሽ ትዳር ላይ ነው የገባሽው። ይህንን ነገር አንቺ ሲጀመር እንዴት ነው አምነሽ የተቀበልሽ? ነገሮች ተወሳስበው ነበረ፣ ግን አሁን በራሳቸው መንገድ ተስተካክለዋል። በቃ አሁን ህይወቴን እየኖርኩ ነው ያለሁት። ምን አድርጊ ነው የምትለኝ? የዚህ ልጅ አባት የምር ኤርሚያስ ነው? አዎ በደንብ እርግጠኛ ነሽ? ልዑል አይደለም? ምንድን ነው ልዑል የምትለው? እኔ ልዑል ብዙ ልዑሎች አውቃለሁ። ምንድን ነው ትምህርት ቤትም አሉ፣ የሰፈር ልጆችም አሉ፣ ብዙ ልዑሎች አሉ። ይኸውልሽ እኔ አሁን ስለ ብዙነታቸው አይደለም ምን እያወራለሁት፣ ስለ የትኛው ልዑል እንደማወራ በደንብ ገልጽ። የዚህ ልጅ አባት እንደሆነ እኮ ከራሱ ነው ከብዙ ልዑሎች ጋር ነው የምተኙ። አንቺ ይቅር ይበልህ። ይኸውልሽ የማይሆን ነገር እንድናገር የምታደርጊኝ አንቺ ነሽ። እባክሽን ይኸውልሽ ትክክለኛውን ነገር ንገሪኝ። ይኸውልህ የልጁ አባት ኤርሚያስ እንደሆነ አሳምረህ ታውቃለህ። ከራሱ አንደበት ሰምተሃል አይደለ? ምንድን ነው የምትፈልገው? አሁን ልዑል ደግሞ ብዙ መረጃዎችን ነግሮኛል። እነዛም መረጃዎች ደግሞ እውነት እንደሆኑ በአንዳንድ ነገሮች አረጋግጬ ነው ወደዚህ የመጣሁት። ዝም ብዬ አልመጣሁም። እኔ ምንም ልዑል የሚባል ሰው አላውቅም። ልዑል ስለሚባል ሰው አታውራብኝ። አይገባም እንዴ? ልዑል አሁን እዚሁ ከኔ ጋር ነው ያለው። ልሽ ደጅ ላይ ከባልደረቦች ጋር ነው ያለው። ምን አገባኝና ነው ያስገባው? ምን አገባኝ? ያቀኛል። ይኸውልሽ ስልክሽንም ቢሆን አሁን ሰጠቻችኋለሁ። እያንዳንዱን ነገር አጣራለሁ። ምንም የምታገኘው ነገር የለም። ከኤርሚ ስልክ ውጭ ምንም ስልክ ውስጥ የለም። ስልክ ችግር የለውም። ለጊዜው አጥፍተሽው ሊሆን ይችላል። ነገሮችን እንግዲህ ደባብቀሽ ሊሆን ይችላል። ግን ልዑል ጋር ብዙ አይነት መረጃዎች ይኖራሉ ብዬ አስባለሁ። መቼም አይደል እንዴ? ቆይ ግን ለምንድን ነው አርፈህ የማትኖር? የማትተወኝ ለምንድን ነው? እኔ ህይወቴ እንድኖር የማትፈቅድልኝ ለምንድን ነው? አርፌማ እየኖርኩ እኮ ነው። ራስሽ የጠራሽኝ አይደል እንዴ? እኮ ነው። ግን ነገሮች ተወሳሰቡ። አሁን በራሳቸው መንገድ ተስተካከሉ።
አሁን ለምንድን ነው በራሳቸው መንገድ አይደለም የተስተካከሉት። ነገሩ ላይ እኔ ገብቻለሁ። እንግዲህ ያው ነገሩን በምን አይነት ሁኔታ እያስተካከልን እንደሆነ እኮ መግባትህን እኮ እኔም እኮ አምኜበት ነው የጠራሁት አይደለ? ነገሩን አምኜበት ነው የጠራሁት። አሁን ተስተካክሏል። እኔም እየኖርኩኝ ነው፣ ሰላማዊ ህይወትን እየኖርኩ ነው። በቃ ለምንድን ነው ማተው? ፍቅርስ ምን አይነት ህይወትን እየኖረች እንደሆነ መቼም መረዳት አይከብድሽም ማለት ነው። እሷም በስራዋ ነው፣ በስራዋ እኮ ነው። ምንድነው ስራዋ? ምን ስራዋን ታውቃለህ አይደለ እንዴ? ምን አድርጋለች? በባሏ ላይ ስትሄድ የነበረች ሴት እኮ ነው። እሱ እናንተ ያመጣችሁት የውሸት እንትን ቢሆንስ ምን ያህል እርግጠኛ ነህ? ስለዚህ አንተ እሱን እንግዲህ እኔ እስካላጣራው መረጃ እስከሌለኝ ድረስ ምንም ማውራት አልችልም። አድርገውን ስላለማድረጓ ምንም መረጃ የለኝም። እናንተ ግን ስለሰራችሁት ወንጀል መረጃ አለኝ። እኛ ምንም ወንጀል አልሰራንም። ወንጀል ከሰራን እኮ ህግ ቦታ ሄደናል አይደለ? ህግ ለመለቀቀን ከዚህ ቤት እንዳስወጣሽ ነበር አይደለ ፍላጎትሽ? እዚህ ቤት ተዘግቶብኝ ታፍኜ ቆየው ነበር ስትይ ነበር። አሁን ደግሞ ተገልብጠሽ የቤት እመቤት ሆነሽ የቤቱ ባለቤት መሆን አማረሽ። ነገሮች እንዲሆኑ እኔ ምን ላድርግ? ሲጀመር የሰው ገንዘብ ላይ ነው አንደኛ የተቀመጥሽው። እኔ ማንንም ገንዘብ አልፈልግም። አባትየው ባለፉታ ምን አይነት ነገር እንደተከሰተ አይተሻል። በመሳሪያ ግንባሩን ሊሉት እንደነበር አይተሻል። ነገ ከነገ ወዲያም ደግሞ ይህ ነገር ሊደገም እሱ የራሳቸው ችግር ነው። እኔ የማውቀው ኤርሚያስን እንጂ የአባት ምናምን አይደለም የማውቀው። እሱ የራሳቸው ችግር ነው። ምንም አያገባኝም። እኔ ይህ ንብረት ማለት ደግሞ የፍቅርተ ማለት ፍቅርተ የእሳቸው አባት የፍቅርተ አባት እንግዲህ የሰሩት ቤት እንደሆነ መቼም መረዳት አይከብድሽም። እኔ የማውቀው የኤርሚያስ ቤት እንደሆነ ነው የማውቀው። የወደፊት የልጅ አባት የእሱ ቤት እንደሆነ ነው የማውቀው። ምንም ችግር የለም። እንግዲህ ኤርሚያስን ሉልን አስገብቼ ሉል ጋር ያሉትን መረጃዎች ሳሳይሽ ደግሞ ያኔ የምንተማመን ይሆናል ማለት ነው። ተግባብተናል አይደለ? ቆይ ለምንድን ነው ግን የማትተወኝ? ተውሻለሁ፣ ችግር የለም። እባካችሁን ከካሜራ ጀርባ ያላችሁት ሉል እንዲገባ አድርጉልኝ። አስገቡት። ናግባ ሉል። እሺ አታውቂውም? አላውቀውም። ታውቀኛለህ? አላውቀውም። የምርሽ ነው? አታውቂኝም? እኔን አላውቅም። ከዛሬ በፊት ጭራሽ ነው እቺ የማላውቀው። ይኸውልሽ እኔ ዝም ብዬ አልመጣሁም። ወደዚህ ቤት ስመጣ ዝም ብዬ አልመጣሁም። ብዙ መረጃዎች እሱ ጋር እንዳሉት አይቻለሁ። አሁንም ደግሞ በአስፈላጊው ሰዓት እንዲያወጣና እንዲያሳይሽ ማድረግ ይችላል። በዚህን ያክል ልክ ለምንድን ነው መካድ ያስፈልግ? ሁሉ ተጻጻፍ ነው እንደ ገስት እንደውም አስቀምጫለሁ። ችግር የለውም። መረጃውም በኋላ አሁንም የልጅሽ አባት እኮ ነኝ። ስሚኝ፣ የልጅሽ አባት ነኝ እኮ። የልጅ አባት ኤርሚያስ ነው። እሺ ምንድን ነው የልጅ አባት የምትለው? ጭራሽ ዘሬንም ቀየርሽው። ወይኔ ያው ሁሉ ተነጋግረን ያው ሁሉ እንትን ኤልሳ እባክሽን ነገሮች ታውቀዋል። አሁን ማመን ያለብሽ ማመን መቻል አለብሽ። ማን የከፈለ ማን የላከ አንተን? ቆይ ጭራሽ ተከፍሎኝ ነው የመጣሁት። ጭራሽ ካድሽኝ እኮ። የልጅ አባት አንተ አይደለም። ያው ሁሉ ህይወታችንን እንቀይራለን፣ ህይወታችን እንደዚህ እናደርጋለን የተባባልነውን ጭራሽ ሸምጥጠሽ ምናምን የልጅ አባት አንተ አይደለም ብለሽ ትክጅኛለሽ። አንቺ ምን አይነት ሴት ነሽ? ቆይ ደግሞ ሴት ነሽ እንዴት እንደዚህ ታደርጊያለሽ? ምንድነው ታወራው? ምንም ታውቀው ነገር ኧረ በስመ አብ የምታውቀው ነገር አለ ኤልሳ። ከዚህ በላይ መካድ አያስፈልግም። መቼም ስለኔ ማንነት ያው በደንብ ታውቂያለሽ፣ ግልጽ የሆነ መረጃ አለሽ ብዬ አስባለሁ። እንግዲህ ከዚህም በፊት ያለውን ነገር ምክንያቱም ስሰራ የነበሩትን ኬዞች እያንዳንዳቸውን አይተሽ ነው እኔን ወደዚህ ጠራሽኝ። ስለዚህ በምን አይነት ሁኔታ እኔ ከእንደዚህ አይነት ኬዞች ልወጣ እንደምችል በደንብ ጠንቅቀሽ ታውቂዋለሽ። አሁን ደግሞ ከበቂ በላይ መረጃዎችን አጠናክሬ ነው ያለሁት። ኬት መረጃዎችን እያገኘሁ እንደሆነ መቼም እንግዲህ መገመት የሚከብድሽ አይመስለኝም። ስለዚህ አሁን አንድ ባንድ የተጻጻፍነውን ቴክስት እንደው ለእንትን እንዳለ አስቀምጫለሁ። ከቴክስቱ በፊት ቅድም ያሳየኸኝን ፎቶ አምጣው። እንዴ ፎቶንም ላሳይ እችላለሁ። እንዳለ ከዚህ በፊት ስለነበራችሁ ምንድነው የምታወራው? ቁጭ በይ። አሁን ምንድነው የምን ፎቶ ነው? በእናትሽ አንቺ ጭራሽ ችግር የለውም። የቀደሙን ፎቶ ብቻ ሳይ እሱ እሺ። ይሄ መቼም እንግዲህ የተቀናበረ ነው እንደማትይኝ መቼም። አዎ ኤአይ ተሰርቶ ሊሆን ይችላል። ቴክስቱም ኤአይ ነው ማለት ነው። ተጻጻፍነው ቴክስት እንዳለ ኤአይ ነው ማለት ነው። ላሳይሽ እችላለሁ እሱን ማስፈላጊ ከሆነ። ታዲያ ምን ልክጂ ነው? ምንድን ነው አትበይ። አንተ ቆይ ከኔ ችግር አለብህ እንዴ? ለምንድን ነው እያንዳንዱ መረጃ እኮ አሳየሁሽ። ፎቶም አሳየሁሽ። እንግዲህ የተጻጻፋችሁትን ቴክስት እንግዲህ አሳየሁሽ አይደል እንዴ? አዎ በአንድ ወቅት ፍቅረኛዬ ነበረ። በአንድ ወቅት ብቻ ፍቅረኛሽ ነበርኩኝ? አዎ በአንድ ወቅት ነበርክ። ታዲያ አላውቀውም ብሎ መከር ለምን አስፈለገሽ? ይሄ ማይረባ ሰው ነው። ምንም ማውቅ አያስፈልግም። ይሄንን ምን ማለት ነው? ሱሰኛ ማይረባ ጅልስ የሆነ ሰው ነው። ለምንም አይሆንም ይሄ። ያውሉ ፍቅር ያውሉ። ስለዚህ ቆይ ተረጋጋ ሉል። ስለዚህ ትተዋወቁ ነበር ማለት ነው? አዎ አውቀዋለሁ። እሺ የት ነው የምትተዋወቁት? እንዴት ነው ግንኙነታችሁስ? ከአመት ምናምን በፊት እንዳልኩህ ብቻዬን በነበርኩበት ሰዓት ላይ ጥሩ ሰው መስሎኝ ቀረብኩት። ግን ደግሞ ማንነቱን ሳቀራኩትኝ። ይሄ እኮ ማንም ሰው የሚያደርገው ነገር ነው። ስለዚህ እንጂ በመሀላችን ምንም የለም ነው የምትይው? ምንም ነገር የለም በመሀላችን ምንም
ነገር የለም። ምን ያህል ጊዜ ሆናችሁ እሺ ከተለያያችሁ? አመት ምናምን ይሆናል። አመት? አዎ እርግጠኛ ነሽ እንደዛ ነው? አመት ይሆናል። ግን ደግሞ በስልክ ይጨቀጭቀኝ ነበር፣ ሰላሜን የነሳኝ ነበር እኮ። ይሄ ራስህ የምትጨቀጭቀኝ እኮ ነው። ይሄ አንቺም እኮ የመለሽው አለ እኮ። ስሚኝ፣ ይኸው ተመላልሰናል እኮ ከ4 ወር ከ3 ወር በፊት እኮ ቴክስት ተመላልሰናል እኮ። የራስህ ጉዳይ። እሺ ትሰሚኛለሽ? ይሄ ልጅ ማለት ነው ልጄ እዚህ ቤት ስማኝ፣ እኔ ልጄ ነው እንደው ከዚህ በኋላ ልጄ ይፈልገዋለሁ። ትሰሚኛለሽ? ስሚኝ፣ ሳፈላልግሽ ራሱ አታቢ ነው እንጂ ማጣራትም ካስፈለገ ይሄንን አጣርተን እናረጋግጣለን። ምንም ችግር የለም። ይሄ ልጅማ እዚህ ቤት አይወለድም። ትሰሚኛለሽ? እዚህ ቤት አይወለድም። እዚህ ቤት ከተወለደ አንቺ ቆይ ይሄ ልጅ ስንት ወሩ ነው ስትይኝ የነበረው? 4-5 ወር። አሁን 5 ወር ይሞላው ነው። እሱ ደግሞ እንደዛ እንዳልሆነ ነው እየነገረኝ ያለው። 6 ወር እኮ። እኔ እኮ ነኝ እናት፣ እኔ እኮ ነኝ የማውቀው አይደል እንዴ? እኔም እኮ ስሚኝ፣ የልጁ አባት እኔ ነኝ። ምንድነው የምን ልጅ ነው የምታወራው አንተ? ያማል እንዴ? አሁን ላይ መካካድ የለብንም ኤልሳ። ያለውንም መረጃ ሳይችሻለሁ። እንግዲህ ከ3 ወር ምናምን በፊት ምን ቢያስነካሽ ነው? ቆይ ምን ቢያስነካሽ? ምን ቢሰጥሽ ነው? እኔ ያልሰጠውሽን እሱ ምን ቢሰጥሽ? ያ ሁሉ ተነጋግረን ያ ሁሉ ህይወታችንን እንቀይራለን ተባብለን አንቺ ሴት አይደለሽ? ለምንድን ነው የማትተወኝ? እንዴት እንደዚህ ይደረጋል? የራሱ ጉዳይ ነው። እባክሽን ይኸውልሽ፣ አንተም ብትሆን ማለት ነው አጥፋው አንዴ ካሜራውን። ውጣልኝ ከቤቴ። ኤንሶ ያስወጣልኝ፣ በቃ አስወጣልኝ፣ ውጣልኝ ከቤቴ። እስቲ ረፊ ይኸውልሽ፣ ካንቺ ጋር ውጣልኝ እባክህን። ሉል አንዴ ካሜራውን አጥፋልኝ። ሉል አንዴ ውጣ፣ አንዴ ውጣ እባክህን። እባክህን ውጣ አንዴ፣ ሂድ ውጣ፣ አጥፋው ካሜራውን አንዴ። ውድ ተመልካቾቻችን ነገሮች በጣም እየከበዱ ሄደው እንግዲህ አሁን ያለንበት ላይ ደርሰናል ማለት ነው። እንግዲህ እዚህ ደረጃ ላይ የደረስነው ብዙ ነገሮችን አሳልፈን ብዙ ነገሮች ተፈጥረው ነውና እንግዲህ አንቺም ኤልሳ ያለውን ነገር መቼም ተግባብተናል። እሱም ከበቂ በላይ የሆነ መረጃን ያሳየኝና ከዚህ በላይ እንደዚህ መካድ የለብሽም። እነዛ መረጃዎች ይዤ ብሄድ በእርግጠኝነት ምን ሊሆን እንደሚችል መገመት የሚከብድሽ አይመስለኝም። አሁንም ደግሞ ኤርሚያስ መቼም እንግዲህ ያሉትን ነገሮች አያውቃቸውም ብዬ አስባለሁ። ስለ ሉል መቼም እርግዝናም ስለሚባለው ነገር ያውቃል ብዬ አላስብም። ይህን ነገር አውቆ ሌላ ነገር ውስጥ ከምትገቢ እውነታውን ንገሪኝ፣ እኔ በህግ አግባብ ከህግ አንጻር ነገሮችን እንዳደርግ ፈቀጅልኝ ነው እያልኩኝ ያለሁት። ይኸውልህ ከመጀመሪያው ጀምሬ ልንገርህ። እሺ ኤርሚያስ ስለ ልዑል ምንም ያውቀው ነገር የለም። በነገራችን ላይ ምንም ያዋሻው ነገር የለም። ምን ማለት ነው? ምን ማለት ነውማ? ልዑልን የማውቀው ከኤርሚያስ ጋር ከተለያየን በኋላ ነው። እሺ አብረን ሆንን፣ ጥሩ ሰው መስሎኝ ነበረ። ምናልባትም እኮ ስታጣራ የሱን ባህሪ ሰምተህ ሊሆን ይችላል። የሱን ስራዎች ስለ ባህሪው ብቻ አይደለም ስለ ስራው ማውቅ ያለው ሆቴል ውስጥ እንደሚሰራ አውቅ ያለው እዛ ሆቴል ውስጥ ደግሞ አንዳንድ አደንዛዥ እጾችን እንደሚያዘዋውር አውቅ ያለው እኮ ካወክ ከዛ ከእንደዚህ አይነት ሰው ደግሞ ራሴን ማውጣት አለብኝ፣ ራሴን ማራቅ አለብኝና እና የምታርቅ የሰው ትዳር አፍርሰሽ ነው አይደለም? ኤርሚያስ የድሮ ፍቅረኛዬ ነው አልኩህ እኮ። ምንም ያዋሸው ነገር የለም። ግን ሆነም ቀረ ስታገኙ እኮ በቀደም እንደነገርሽኝም ምንም እንዴትም ቢሆን ስታገኙ ግን ትዳር ውስጥ እንደነበረ መቼም ታውቂያለሽ። ትዳር ውስጥ እንደነበረ አውቃለሁ። ሚስቱ እንደማትወልድ ነገረኝ። እኔ ደግሞ እሱን መወደው ስለነበረ እሺ ብዬ ተስማማን ከሱ ጋርና ወደ ቤታቸው ገብቼ ሚስቱን እንደሚያስወጣትና አብረን እንደምንኖር ነገረኝ፣ ያሳመነኝ። በዛ መሀል ነው አንተም የደወልኩልና የመጣው ነገሮች እንደዛ ሳይሆኑ ሲቀሩ ማለት ነው። እሺ ስለዛ አሁን ይሄን ልጅ ደግሞ ይሄን ልዑልም ማለት ነው በቃ ህይወቴን ከሱ ጋር ሁሌ እስር ቤት መግባት ነው፣ ሁሌ ብጥብጥ ውስጥ ነው። ስለዚህ ራሴን ማራቅ አለብኝ። ራሴን ለማኖር መሞከር ኃጢአት ነው እንዴ? የሰው ትዳር በጥብጠሽ መሆኑ ነው እንጂ እኮ ትዳር ውስጥ ያልገባ ሰው ቢሆን ኖሮ ምንም ችግር የለውም ነበረ። ግን ትዳር ውስጥ ያለን እንግዲህ ግለሰብ ነው እንግዲህ አሁን ከዚህ ነገር ውስጥ እንትን እያልሻለሽ። አንዳንዴ ማለት ነው ነገሮች በጣም ሲደራረቡብህ ትክክለኛ ነው ብለህ የምታረጋቸው ነገሮች ዋጋ ያስከፍላሉ። አውቃለሁ እሱን እና ዋጋ ለመክፈልም እኔ ያሳለፍኩትን ህይወት ልጄ እንዲያገኝ ስለማልፈልግ ዋጋ ለመክፈል ነው አምኜ የገባሁት። አዎ ይገባኛል። ማለት ነገሮችን አንቺ የራስሽን ህይወት ለማስተካከል ብለሽ እንዳደረግሽው ሊሆን ይችላል፣ እንደዛ ሊሆን ይችላል። ግን ምንም ቢሆን የተፈጠረው ነገር ነው ያለው ነገር ልክ አይደለም። ግን ደግሞ ከዛ በተጨማሪ ልዑል ደግሞ የነገረኝ ሌላ የተደበቀ ትልቅ ሚስጥር እንዳለ አውቃለሁ። ምክንያቱም መቼም እንግዲህ አንቺ ነሽ ይሄንን ሁሉ ነገር ስታደርግ የነበረው፣ አንቺ ነሽ ይሄንን ሁሉ ነገር እያደረግሽ የነበረው። ምክንያቱም እሱም ከአንቺ ሰምቶ ነው ለእኔ ጉዳዩን የነገረኝ። አሁን አንቺ እያስመሰለሽ ነው ያለሽው። እንግዲህ እንዴት እንደሆነ ባልረዳም እንግዲህ ፍቅር እንደማታረግዝ ማርገዝ እንደማትችል ምናምን እያልሽ ነው። ማርገዝ የማትችለው ግን ሆነ ብላችሁ ያደረጋችሁት ነገር እንደሆነ ልዑል እያንዳንዱ ነገር ምን ማለት ነው ይሄ ደግሞ? ይኸውልሽ እባክሽን ኤልሳ ከዚህ በላይ አትደብቂ። ቆይ ግን አንተ ለምንድን ነው እንድኖር አንድ እናት ጎዳና ላይ ብትወርቅ ቆይ የምትጠቀመው ነገር አለ? ምን ማለት ነው? ለምንድን ነው ህይወቴን በሰላም እንድኖር የማትተወኝ? የሰው ህይወት በጥብጠሽ ነው እንዳንቺ በሰላም የምትኖሪ? ምን የማና ህይወት ነው የበጠበጥኩት? ፍቅር እኮ አሁን ያለችበት ሁኔታ ታውቂዋለሽ። እሷ ሀብታም ልጅ ናት፣ ብር ካለ ሁሉም ነገር አለ። እሺ
ምንም 2 ቀን 3 ቀን ታለቅሳለች። በቃ ወደ ራሷ ወደ ህይወቷ ትመለሳለች። እንደዛ ነው የምታስቢው? እኔስ ቤተሰብ ገንዘብ የሌለኝ ልጄን ይዤ መንገድ ላይ ልውደቅ? እንደሱ ነው የምትፈልገው? ይኸውልሽ የሰው ህይወት ወይም ደግሞ የሰው ትዳር በጥብጠሽ አይደለም እንትን የተደላደለ ኑሮ የምትኖሪው። እሺ አንቺም የራስሽን ህይወት ማስተካከል ትችይ ነበረ። ነገ ከነገ ወዲያስ ኤርሚያስ አንቺን ትቶ እንደማይሄድ በምን ታውቂያለሽ? እኔ እዚህ ነገር ሳልገባ በፊት ለማስተካከል በጣም ብዙ ሞክሬያለሁ። አልሆንልኝም። ሞክሬያለሁ በብዙ መንገድ። አንተም ጋር ስደውል ይህንን ነገር እዚህ ድረስ ስራ እንዳይሰድ ፈልጌ ነበረ። ይኸውልሽ እኔ እኮ መጀመሪያ ስትደውይልኝ ከዚህ ቤት ውስጥ መውጣት ፈልገሽ ነበረ። አሁን ግን ነገሮች ተገልብጠው የዚህ ቤት እመቤት ሆነሽ መቀመጥ አማረሽ አይደል እንዴ? ምክንያቱም ለልጄ ስል ነው ፈልገው አይደለም። ለልጄ ግን አማራጭ የለኝም። ምክንያቱም ልጄ ጎዳና ላይ ይዤ መቀመጥ አልፈልግም። ልጄ የተሻለ ህይወት እንደሚገባው አውቃለሁ። የተሻለ ህይወት እንደሚገባው ማንም ህፃን የትኛውም ህፃን የተሻለ ህይወት እንደሚገባው ማንም ያውቃል። ግን ይህንን ማድረግ ያለብሽ የሰውን ትዳር በጥብጠሽ ወይም ደግሞ ምንም እኮ ይሄ እኮ ቀላል ነገር እኮ ነው ማለት እሱን እንዲቀየር አድርገሽ ልውልን አስተካክለሽ ህይወትሽን በትክክል መምራት ትችይ ነበር የማይሆን ነገር ውስጥ ከመግባት በፊት። እዚህ ሁሉ ነገር ውስጥ ግን ስትገቢ አንቺ የገንዘብ ፍቅር ስላለሽ ገንዘብ አይምሮሽን ስላወረው ለዛ ነው እንጂ እንደዚህ አይነት ነገር ውስጥ የገባሽው። ይሄን ነገር አለማድረግ ትችይ ነበር። ሌሎች ብዙ አይነት አማራጮች እንደሱ ነበሩ። አይደለም። እኔ ገንዘብ ፍቅር ስላለብኝ አይደለም። ልዑል ምን አይነት ሰው እንደሆነ አልገባህም አንተም ገና አሁን። ይኸውልሽ እኔ ስለ በጣም በብዙ መንገድ እሱን ለማስተካከል ሞክሬ ነበረ፣ በብዙ ሁኔታ ውስጥ ማለት ነው። እኔ ስለ አንቺና ስለ ልዑል አሁን ለማጣራት አይደለም በዋነኝነት የመጣሁት። እሱን አውቃለሁ፣ ግን ኤርሚያስ እሱ በቃ ቅናት ነው እንደዚህ የሚያደርገው። እኔ ጥሩ ህይወት ላይ ስለሆንኩኝ እየተመቻቸ ህይወት ላይ እየኖርኩ እንደሆነ ስለሚያውቅ ነው እንደዚህ የሚበጠብጠኝ። እና ስታደርጉት የነበረውንም እንግዲህ ፍቅርተንም እንዳታረግዝ ውሸት ነው ሲነግረኝ የነበረው። ስለምን እርግዝና ስለምን ፍቅርተ ነው የምታወራው? እኔ ስለሱ ምንም አውቀው ነገር ይኸውልሽ ፍቅርተ ሆነ ተብሎ እንዳታረግዝ እየተደረገ ሴራ እንደሆነ ነግሮኛል። ይህንን ደግሞ አንቺም እንደምታውቂ ከአንቺ አፍ እንደሰማ ነግሮኛል። በጭራሽ እኔ ምንም አውቀው ነገር የለም። እሱ ሆን ብሎ የኔን ህይወት ለመበጥበጥ ያመጣው ሴራ ነው ይሄ። ይኸውልሽ ኤልሳ አውቃለሁ፣ እያንዳንዱን ነገር አውቃለሁ እያልኩሽ ነው። እባክሽን ከዚህ በላይ መዋሸት አይጠበቅም። ምንም እየዋሸሁ እኮ አይደለም፣ እየዋሸሁ አይደለም። እኔ ትክክለኛውን ነገር እየነገርኩ ነው። ዋሸሽኝ እንጂ ኤርሚያስ። ይኸውልሽ ለገንዘብ ብሎ ወይም ደግሞ ለምን ብሎ እንደሆነ ባላቅም ይህን ነገር እያደረገ እንዳለ መቼም እንግዲህ ከዚህ በላይ መረጃ አያስፈልገኝም። ምክንያቱም ልዑል እያንዳንዱን ነገር ነግሮኛል። የነገረኝም ምንድን ነው ፍቅርተን ሆነ ብሎ እንዳትወልድ በነየት እየሰጠ እስካሁን እንዳቆያትና አንቺን ደግሞ አምጥቶ ሁለቱ እንዲጣሉ ምክንያት እንድትሆኛቸው እዚህ ቤት እንደገባሽ ዝርዝር መረጃውን አውቃለሁ። እሱ የራሳቸው ችግር ነው። እኔ ምንም ያገባኝ ነገር የለም። እኔ እዚህ ቤት የገባሁት ባልኩና በምታውቀው መንገድ ብቻ ነው። ከዛ ውጭ ምንም ነገር የለም እና ሌላ ምንም አውቀው ወንጀልም የለም። ይሄ ብቻ ነው። ወንጀል ለመስራትም ፈቃደኛ አይደለሁም። እመኝ። ይኸውልሽ አሁን ልዑል በሰጠኝ መረጃ ያቺን ነርስ መድኃኒት የምታቀርብለትን ለኤርሚያስ መድኃኒት የምትሰጠውን ነርስ ባልደረባዬ ሳሚ እያፈላለገን ያለው እሷን አግኝቶ ከእሷ ጋር ቆይቶ አድርጎ እሷንም እዚህ የሚያመጣት ይሆናል። ያኔ ግን የከፋ ነገር ነው የሚሆነው። እመኚ ነገሮች አንቺ ላይ ነው የሚጠመጠሙት። ምንም ከዚህ የከፋ ነገር የለም። ወንጀል ዋነኛ አቀናባሪ አንቺ ሆነሽ እስር ቤት ከመግባትሽ በፊት እያንዳንዱን ነገር ለእኔ ተናግረሽ ያለውን ነገር እንግዲህ ነፍሰ ጡርም ነሽ፣ ህግ ከተፈጠረው ነገር አንጻር አይቶ ማስተያየት አድርጎልሽ እንግዲህ ቅጣትሽን እንድትቀበይ ማድረግ ይቻላል። ካልሆነ ግን እድሜ ልክ የሚሆን እስራት ልታሰሪ እንደምችይ መቼም መገመት የሚከብድሽ አይመስለኝም አይደል እንዴ? ይኸውልህ ከነገርኩህ ነገር ውጪ ምንም የማውቀው ነገር የለም። እንደዛ ነው የሚሻለው። እንደዛ ነው የሚሻለው። አንተም በቃ እሺ፣ ምንም ችግር ሌላ የለውም። ብዙ ታሪኮች አሉ አይደለ እንዴ? ብዙ ወንጀሎች እኮ አሉ። ለምንድን ነው ይሄን ነገር ግፋ ገተ ሌላ ነገር ውስጥ ማትገባው? አሁን ደግሞ ህግ ከዚህ ውስጥ ስለወጣ መልሼ ወደዚህ ተመልሼ መጥቻለሁ። አሁን እኮ ነገሮችን እያስተካከልክ ሳይሆን ከእንደገና እየበጠበጥክ ነው ያለው። እየበጠበጥኩ አይደለም፣ እያስተካከልኩ ነው ያለሁት። ወንጀለኛ ቅጣቱን ማግኘት መቻል አለበት። እዚህ ጋር ወንጀለኛ የለማ። አንቺም ወንጀለኛ ከሆነ ህግ ቦታ ሄድን አይደለ? ለምን እገለቀቀን ታዲያ? እኮ አሁን ደግሞ መረጃዎችን አደራጅቼ ይኸውልሽ መጥቻለሁ። ስለዚህ ምንም ችግር የለም። አሁን እያንዳንዱ መረጃ ሳይሻለሁ። ያኔ ካላመንሽ ግን እዛው ወህኒ ቤት ሄደን እናወራለን ማለት ነው። እባክህ ካሜራማን ካሜራውን አጥፋልኝ። ልዑልን አስገቡልኝ እባካችሁ። ካሜራውን አጥፋው።